ትሰማኛለህ? እቺ ሴት እኮ የ12 ዓመት ህፃን ልጅና የ1 ወር ከ20 ቀን ነፍሰ ጡር ነች። የ1 ወር ከ20 ቀን ነፍሰ ጡር የ12 ዓመት ህፃን ልጅ። ታዲያ እኔ ምን አገባኝ? ቶሮ በላ ተንኮለኛ አትበለኝ። ተንኮለኛ ለብቻ አሳድጌሃለሁ። ተንኮለኛ አትበለኝ። እሱ ያንተ ሀሳብ ነው። ከዛ አሁን ምግብ ደግሞ ያስመለሰሽ እንደሆነ ነው የነገርሽኝ አይደለ? ምግብ ስትበይ ሁሌ ነው የሚያስመለሰሽ ወይስ አንዳንዴ? ምግብ በቃ በልቼ ውሃ ምናምን ጠጥቼ ቁጭ ካልኩ በኋላ ወዲያውኑ ያስተውከኛል አይደለ? ቤተሰቦቼንም ወደ አልተገባ መንገድ እና ለዚህ ለህልፈት እስኪበቁ ድረስ ያደረገቻቸው የሷ ተንኮሎችና ሴራዎች ናቸው። ሲጀመርም መጀመሪያም ልጅቷም እንድትመጣ ያደረገችው በማደጎ መልክኛ ጋር እንድታድግ ያደረገችው አንድ ልጅ ብቻ ነው ያላችሁ እሱ ብቻውን ከሚሆን ቢያንስ በሚል እንደዚህ ሴት ልጅም ናት ታግዛለች ምንም በሚል አምጥተዋት ነው ይሄን ሁሉ ነገር ያደረገችው እሷ ለተንኮልና ለሴራ ነው። ከተወሰነ ጊዜ በኋላ እየጠጣ ይመጣል። እኔም ደግሞ ከጓደኞቹ ጋር እየተዝናና እየመሰለኝ ዝም እላለሁ። እና ብጠጣስ ራሱ ቤተሰቦቼ ሞተው አይደል እንዴ? እስኪ ዝም በላ መጠጥ ነው ታዲያ የሚያመጣል። በጣም እኮ ራሱ የከፋኝ ሰው ነኝ፣ ሆዴ ባሰኝ ሰው ነኝ። ቤተሰቦቼን አጥቼ እንዴት ነው ደስተኛ መሆን ይመስልሻል? ከማን ትጣላለህ? ከፈጣሪ ነው የምትጣላው? ሌላ ቀንም እኮ እንደዚህ ነበር እሱ የሚያስፈራራኝ። ከዛ መጀመሪያ እንደዛ ካረገኝ በኋላ መራመድ ያቅተኝ ነበር። የመጀመሪያ ቀን ጉዳት ካደረሰብሽ በኋላ ደምቶሽ የነበረ ቀን ነው መራመድ የከበደሽ? አዎ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ሲሞቱ መጀመሪያ የሞቱት ሰውየው ናቸው የሞቱት። ከሳቸው በኋላ ነው ሴትዮ ያረፉት እና በቤታቸው እንኳን እኔ ዘመዶቻቸው ሁሉ ይወዱኛል። እኔ እንደ ቤት ሰራተኛ ሳልሆን እንደ ቤተ ዘመድ እንደ ቤተሰብ እንደ ስጋ ተከብሬ ነው የኖርኩት። ለምን ብዙ አመት አብሬ ስለኖርኩ እንደ ቤተሰብ ነው። አዳምጠኝ እሺ። መጀመሪያ እንደዚህ ነው ብለህ አንድ ነገር ያለምንም ማስረጃ እንደዚህ ነው ብለህ ልትወስን አትችልም። ምን ማለት ነው እንደዚህ ብዬ ይሄ ነገር ማለት ነው እቺ ሴትዮን ብላ አቀነባብራ ማለት ነው እኔን ወንጀለኛ ለማድረግ ቅድም እንደነገርኩ እቺ ሴትዮ ወንጀለኛ ለማድረግና እኔን ለመክተት የማታደርገው ነገር የለም። ያረጋኝ የነበረውማ እሷን ውጪ ምናምን እያለ እኔን ደግሞ ከዛ ከጓደኞቼ ጋር ምናምን ስጮት ነው እንዲፈልግሽ ነው ምናምን እያለ ከዛ በኋላ ራቁቴን ያደረገኝና ምን ልታረገኝ ነው መስለው አይ ጋላሽ ላጥብሽ ነው ይላል። ከዛ እሱም ልብሱን ሳያረግ ሲሆን ከዛ አንተ ስራው እኔ ልታጠብ ነው ይለኝና ከዛ በኋላ ራሴን ስቻገኛለሁ። ተለያየ ሰው ይመጣል። ሴትዮዋ ራሱ አውቃስ ወስዳ አስደፍራትስ ቢሆን ከቤተሰቦቼ ከአካባቢ ሰዎች ጋር ሁሉ እንድርቅ ያደረገችኝ ሴትዮ ናት። ያው ጫና ይጨምራል ብለው ስለሰጉ ይመስለኛል። ስለሆነ ደስ ነው ያለ በደስታ እንትን አልኩኝ። በእነሱ ሀሳብ ነው የመጣችው። ስትመጣ ግን ደስ ብሎኝ ተቀበልኩ እንጂ በሰዓቱ ታማ በነበረበት ሰዓት ላይ በተደጋጋሚ ታማ በነበረበት ሰዓት ላይ ሕክምና ቦታ እንድትሄድ የገንዘብ አስተዋጽኦ አድርጌያለሁ። ሴትዮዋ ወስዳ እንድታሳክም ሰጥቼ ቼክ እንድትደረጉላት አሳስደርግ የነበረው እኔ ነኝ። ግን ዞሮ ነገሩን ጠምዝዛው መጣች ወደኔ። አሁንም ቢሆን ያንንም ህሊና ይበልጣል፣ ከሆድ በላይ ህሊና ይበልጣል። የትኛው በልቼ ነው? ምን በልቼ ነው? ምን ጎሎብሽ ያውቃል? አንተ ስለሆነ ነው እንደምታስበው፣ ስለሆነ ነው እንደምታስበው። ምን ጎሎብሽ እንደፈለግሽ አይደለ እንዴ? ሁሉንም ነገር ስታደርግ ይበላ ጉልበት እድሜን የጨረስኩበት ቤት እኮ ነው። ምን በየደሞስ ምንድነው እንደ ልቤስ የበላሁት ያደረኩት? የሰራው ስራ እኔ ስታቃጥል ነው የሰራው ስራ እዚች ህፃን ልጅ ላይ ዝም ብሎ እንዳይመስል። አንቺ ተንኮልና ሴራ ነው ተንኮል የለብኝም። ምንም ተንኮለኛ አካል ከዚህ እግዚአብሔር ፍርዱን ይስጥ።
እንግዲህ ውድ ቤተሰቦቻችን ያው ብዙ ነገሮች ተፈጥረው እንደነበረ ታውቃላችሁ። ያው የትናንትና ቪዲዮ ላይ ብዙ ነገሮችን አይታችኋልና ዛሬ ላይ ይሄ ልጅ አለ የተባለበትን ቦታ እያጠያየኩ ነበረ። ማምሻውንም ወደዛ ቤት እንዳልመጣ ነበር የደረስንበትና ነገሮችን በደንብ ለማጥራት እየሞከርን ነው። የት አካባቢ ሊገኝ እንደሚችል በምን አይነት ሁኔታ ልናገኘው እንደሚችል ጭምር አጣርተናል። ጓደኞቹን አግኝቻቸው ነበር። ደበቀ ብሎ ሲጋራ ሊያጨስ ነው ብለውኛል። ስለዚህ ቀጥታ ወደሱ ጋር ነው ማማራው ማለት ነው። እንግዲህ ወደዚህ አካባቢ እንደሚገኝ ነው። ብዙ ነገሮች ይኖራሉ። ነገር ግን አሁን ላይ የሚጣራው ረጋ ብዬ ለማውራት ነው ሞክረው ብዙ ወንጀሎች እንደተፈጸሙ ምናምን በተወሰነ መልኩ አስረዳዋለሁ። ከዛ ወይ ወደ ቤቱ ወይ ደግሞ እኛ ማቆያ ሂጄ ለማውራት ነው ፈልገው። ከዛ በኋላ ምን አይነት ነገሮችን ይነገረኛል፣ ምን አይነት ነገሮችን የተፈጠሩት አናውቅም። ወደ ቤተሰቦቻችን ግን በቻልነው አቅም ነገሮችን ለማየት ሞክራለሁ እስቲ ማለት ነው። እንግዲህ ወደዚህ አካባቢ ነው ሊያጨስ ሄደ ብለውኝ የነበረው ውድ ቤተሰቦቻችን። እስቲ ካሜራውን ዝቅ አድርገውና መጀመሪያ እንትን እንዳይል ቼክ እናድርገው እሱ መኖር አለመኖሩን። ዝቅ አድርገው እንግዲህ ያው ውድ ቤተሰቦቻችን ሲጋራውን ቆሞ ካሜራማን አሳይልኝ። ምናልባት ሲጋራውን ቆሞ እያጨሰ ነው ያለውና አንዳንድ ነገሮችን ለማውራት ሞክራለሁ በቻልኩት አቅም። እዛ ጋር ማብራሪያ ለመስጠት ሞክሬ ነበር። ይኖራል የተባለበት አካባቢ ላይ ነው ያለ ነው። እንግዲህ አቤልን በተወሰነ መልኩ ካወራት በኋላ ነገሮችን ወደ ጥሩ መንገድ ለመውሰድ እፈልጋለሁ። እስቲ አንዳንድ ነገሮችን እንትን ብዬ በደንብ ለማውራት ሞክራለሁ ማለት ነው። ጤና ይስጥልኝ። አቤት። እንዴት ነህ? ሰላም ነው? እንዴት ነህ? ታዲያስ አለና አቤል ነህ? አዎ አቤል ነኝ። ያው አንዳንድ ነገሮችን ላወራ ፈልጌ ነበረ። ስለምን ጉዳይ ነው የምታወራኝ? ያው አንዳንድ ነገሮችን እንትን ለማለት ፈልጌ ነበር። ያው አንዳንድ ነገሮችን ላወራ ነው። የህግ ሰው ነኝ። ምን እያረክ ነው እዚህ ጋር? ስለምን ጉዳይ ነው? እያጨስኩ ነው ያለሁት። ያው አንዳንድ ጉዳዮች ደርሰዋል። ምናልባት ነገሮችን እዚህ ቦታ ላይ ከማወራ ወደ ሌላ ቦታ ላይ ሄጄ ለማውራት እየፈለኩኝ ነበረ። ያው የህግ ሰዎች ጠይቀኝ። ስለምን ጉዳይ ነው ልታወራኝ የፈለከው? አንዳንድ ወንጀል ላይ ተሳታፊ ሆነ ተገኝቷል። ያን ወንጀል ደግሞ ሄጄ ባስረዳ የተሻለ ነው ብዬ አስባለሁ። አሁን መንገድ ላይ በእነዚህ አይነት መልኩ ማውራት የለብንም። እዚህ አካባቢ ላይ ልትገኝ እንደምትችልም ጥቆማ የሰጠኝ የቅርብ ጓደኞች ናቸው። አካባቢ ላይ አብራቸው የምትቀመጣቸው ሰዎች ሊያጨስ ታጥፏል ብለውኝ ነው የነበረው እኮ። በምን ጉዳይ ነው ስላልከው ወንጀልም ይኸውልህ የእኔ ጌታ፣ ምናልባት ነገሮችን ግልጽ ለማድረግ አሁን ያለበት ሁኔታም ጥሩ አይደለ? የህግ ሰው ነኝ ብያለሁ። መርማሪ ጋዜጠኛ ሳሙኤል እባላለሁ። ሄጄ እኔ ቦታ ላይ ነገሮችን ማውራት ያው የህግ ሰው ሲያናገር በምን አይነት መልኩ መሆን እንዳለበት ታውቃለህ አይደለ? እሱ ልክ ነው። ስለዚህ ወደ መኖሪያ ቤት ነው ከፈለክ ከዛም ማውራት እንችላለን። እናንተ ቤት ነገሮችን እዚሁ ግልጽ ላድርግልህ ከፈለክ። እናንተ ቤት አንድ ልጅ አለች። ባንተ እንግዲህ ያንተ ታናሽ ተብላ የመጣች ልጅ ነችና እሷ ላይ ስለደረሰባት ነገርና እንዲሁም ደግሞ የቤት አጋዧ አንዳንድ ነገሮችን ነግረውኝ ነበርና ስለነሱ ነው ላወራ የፈለኩት። ያው ስለ ቤት አጋዥ ምናምን ነው እየነገርኩ ያለው። ምን አባቷ እሷ ደግሞ ስለኔ እንትን ትላለች። እያኖርኳት አይደለ እንዴ? በዚህ እድሜዋ ስላላባረርኳት ነው። ልጅቷንም ብትሆን እያኖርኳት ነው ያለሁት አይደለ እንዴ? ጭራሽ ለመካፈል ሀብት እንትን ስላለች ነው እንዴ? እኔ እንሂድ እንደውም እናወራለን። እኔ ራሴ ልከሳቸው ፈልጋለሁ። እንደውም እኔ አሁን በእነዚህ አይነት መልኩ ሰው ሌላ አይነት ጉዳት ደርሶ ነው የመጣው። ለማንኛውም ግን መሄዱና ቁጭ ብሎ ማውራቱ በጣም የተሻለ ስለሆነ በደንብ ሄደን ማውራት እንችላለን ብዬ አስባለሁ። ማለት ያልከው ሀብት ለመካፈል ምናምን ያልከው ምንድን ነው? አይደለም ሀብት ለመካፈል ብለው በጣም ብዙ እንትን እያደረጉ ግን እኮ እኔ ሰማሁት ሌላ አይነት ጉዳቶች አድርሰ እንደነበረ ጭምር ነው። ምንም አይነት ጉዳት እሱ ነው እንጂ አሁን እዚህ ላንተ ግልጽ አድርጌ መናገር አለብኝ ብዬ አይደለም። ግን እዛም ሲሄድ ማስረዳ ነው የሆነ አይነት ጉዳት አደርሳለሁና የቤት አጋዥ ብትሆን ቤት ስላላባረርኳት ነው ይሄ ሁሉ ነገር መኪና እዛ ጋር ስላቆመን እያለችው እሷም እንደዛ ያለችው ስለ ቤት ስላላባረርኳት ነው እንደዚህ እንትን እያለ ሌላ ነገር እያወራች ያለችው። አሁን ረጅም ጊዜ እኮ ደሞዝ እንዳልከፈልካት ጭምር ነው የሰማሁት እኔ። ደሞዝ ሳከፍላት ረጅም ጊዜ አብራችሁ እንደቆያችሁ አልከለከልኳትም። ደሞዟንም ቢሆን ማለት ነው ከልክላት ለሆዷ ብቻና ላስወጣት እችላለሁ አሁንም ቢሆን። እኔ ግን እንደዚህ እነሱንም በቀላሉ ስለማለቃቸው ስለዚህ ጉዳይ እኔ ራሴ ልከስም ላወራ እፈልጋለሁ። የህግ ሰው በመሆን እንደውም ጥሩ ነው፣ በጣም ጥሩ። ስለዚህ ምን ያረጉን ነገር በደንብ እንድታወራኝ ነው ፈልገው። ነገር ግን ከምንም በላይ ዋና የመጣሁበት ሌላ ምክንያቴ ደግሞ ይሄ ነው። እዛ ቤት ውስጥም የተጎዳ ሰው አለ። እስቲ በደንብ እንሂድ። ለማንኛውም እንሂድ። እስቲ ካሜራውን አጥፋው። እንሂድ። እንደውም ደስ ይለኛል በጣም። አጥፋው ካሜራውን። ይኸውልህ ሰማኛለህ፣ ተረጋጋ። አሁን መጀመሪያ እያስረዳው ነበረ። ረጋ በል። የት አባቷ ሄደች? አሁን የት አሉ? እዚህ ቁጭ ብለን እነሱ ባሉበት ፊት ለፊት ነው መነጋገር። ረጋ በል። ሁሉንም ነገር ላስረዳ ነው እየሞከርኩ። ሁኔታ እንዴት ነው? ሁሉንም ነገር ላስረዳ እሱ አይደለ እኔን ጭራሽ እንደ ወንጀለኛ እንትን የከሰሱኝ አይደለ እኮ። መጀመሪያ ረጋ በል። ነገሮችን ግልጽ ለማድረግ ያህል ረጋ በል። አንተ ፊት ለፊት ቁጭ ብለን ነው መነጋገር የምንፈልገው። ቤቴ አይደለ? ቤቴ ድረስ ያመጣኋችሁ ቤቴ ስለሆነ አይደለም። እኔም ማቆያ ወይ ደግሞ ፖሊስ ጣቢያ ይዤ ልሄድ እችላለሁ እኮ ስለተፈጠረው ነገር አይደል እንዴ? እሱንም ቢሆን እኮ እዚህ ጋር በግልጽ መተው እነሱ ባሉበት ፊት ለፊት ነው መነጋገር ያለብን። ባበላው ባጠጣው ባኖርኩኝ ነው እንዴ እንደዚህ ተብሎ? ይሄ ባበላው ባጠጣው ምናምን የሚባል ነገር አይደለም። እነሱ ሀብቴን ለመብላት ነው የሁሉ ነገር የሚያሴሩት ሴራ እንደሆነ አውቃለሁ። ይህንንም ነገር ሲጀምር ደርሼበታለሁ። ይኸውልህ ዛሬ ቀድመው እነሱ እንደዚህ ብለው እንትን ስላሉ አይደለም። ስለዚህ የታሉ እነሱ ባሉበት ቁጭ ብለን ፊት ለፊት ነው መነጋገር የምንፈልገው።
ስለዚህ እነሱንም አንጣቸው ፊት ለፊት ቁጭ ብለን ነው ማውራት ምን ይኸውልህ መጀመሪያ አሁንም እኔ ረጋ ብዬ ላውራ እየሞከርኩ ነው እንደ አንዱ ልጅቷ የታለች ልጅቷን ወንጀለኛ ከማለቴ በፊት ስላለው ነገር ያንኑ ብዙ ነገሮችን አጣርቻለሁ ቁጭ አድርጌ መጀመሪያ መናገር ያለብኝ ነገር ነው እንደ ህጋዊ ሰው ወይ ደግሞ ወንጀል እንዳልሰራ ሰው አትሁን በኋላ ታፍርበታለህ አንተ እነሱን ብቻ ሰምተህ አይደለም እኔ እንደዚህ ብለህ ልጠይቀኝ የምትችለው እነሱ ባሉበት እሷም ትምጣ ልጅቷም ትምጣ ፊት ለፊት ቁጭ ብዬ ባበላው ባጠጣው እንደዚህ ተብዬ የምወቀስ ከሆነ እሱን ፊት ለፊት ቁጭ ብለን ነው መነጋገር የምንችለው እኔን ብቻ ልታናግረኝ በዚህ መንገድ አትችልም ስለዚህ እነሱንም አምጣቸው እነሱን አንጣና እዚህ ጋር ፊት ለፊት እናውራ ቁጭ በል ማጋፍታውን ተንላል እስቲ ካሜራማን ረጋ ብሎ ይመለስ እሱም ካሜራውን አንዴ ዝቅ አድርግልኝ አጥፋልኝ አንዴ እና አረፈ በል እባክህ እንግዲህ ውድ ቤተሰቦቻችን ያው በተወሰነ መልኩ ለማረጋጋት ሙከራ አድርገን ነበረ አሁን ይሄ ብዬ የተፈጠረውን ነገር ግልጽ አድርጌ ከመናገሬ በፊት እሱ ጋር ያለው ነገር ምንድነው ምን አይነት ነገር ሊነግረኝ ይችላል ምክንያቱም አንዳንድ ሰው ያው ከአንድ ወገን ብቻ መስማት ሳይሆን በእርግጥ የሕክምና ማስረጃዎችን አግኝተናል ብዙ ነገሮችን አግኝተናል ይሄን ሰው ለመወንጀል ከበቂ በላይ ብዙ ምክንያቶች አሉ ነገር ግን በቻልነው አቅም እስቲ እሱስ ምን ሊል ይችላል መጀመሪያ እሱን ነገር እንስማ ዝም ብለን ነገሮችን ከመደፍደፍ በፊት እሱስ ምን አይነት ነገር አለው ከምን አይነት ነገር ተነስቶ ሊያረግ ቻለ የሚለውንም ነገር እንደ አንድ ባለሙያ ሊጠቅመን ስለሚችል ይሄን ነገር ልስማ ብዬ ነው በደንብ ለማውራት እየሞከርኩ ያለሁት ስለዚህ አቤል አሁንም ቢሆን ነገሮችን ግልጽ አድርገህ የምትናገርበት ሰዓት ነው በተለየ ሁኔታ እሷ አይደለች ወይ ስጎዳኝ የነበረው እሷ ነው ብዙ ነገር ስታረገኝ የነበረው ብላል ምንድን ነበር ስታረገኝ የነበረው በዚህ ልክ እሷን ለመወንጀል ያበቃህ ምንድን ነው በመጀመሪያ ጉዳዩ ምን ነበረ እሷ ቤተሰቦቼ እያሉ ያኔ ነበር የነበረችው እና ያኔ እዚህ አብራን ትኖር ነበረ ለረጅም ጊዜ አብራን ኖራለች አብራን በምትኖርበት ጊዜ ቤተሰቦቼ ለሷ ብዙ ነገር አድርገዋል ቤተሰቦቼንም ወደ አልተገባ መንገድ እና ለዚህ ለህልፈት እስኪበቁ ድረስ ያደረገቻቸው የሷ ተንኮሎችና ሴራዎች ናቸው ሲጀመር መጀመሪያም ልጅቷም እንድትመጣ ያደረገችው በማደጎ መልክኛ ጋር እንድታድግ ያደረገችው አንድ ልጅ ብቻ ነው ያላችሁ እሱ ብቻውን ከሚሆን ቢያንስ በሚል እንደዚህ ሴት ልጅም ናት ታግዛለች ምንም በሚል አምጥተዋት ነው ይሄን ሁሉ ነገር ያደረገችው እሷ ለተንኮልና ለሴራ ነው ሲጀመር ቤተሰቦች የራሱ እንዲከስሩና እንደዚህ እስከ ሞት ደረጃ ያደረሳቸው በብስጭትና በንዴት ነው በተለይ አባቴ እናቴ ቀድማ ነው ያረፈችው የነበረችው ማለት ነው ያም ነገር እንደሚሆን ያደረገችው እሷ ናት የማይሆኑ ቢዝነሶችን እኛ ሀገር የተሻለ ስራ አለ በሚል ያላቸውን ንብረትና ሀብት እዛ ላይ እንዲያውሉ ካደረገች በኋላ ነው ያ ነገር እንደ አለመሆን ደረጃ ላይ ሲደርስ ነው አባቴን በብስጭትና በንዴት እስከ ህልፈት ድረስ የደረሰው ማለት ነው ያ ሁሉ ነገር የሆነው የሷ ተንኮልና ሴራ ነው ልጅቷንም ያመጣቻት አውቃ ሆን ብላ ለሆነ ለራሷ አላማና ተንኮል አስባ ያደረገችው ነገር ነው ይህን ነገር ሁሉ ሲሆን የነበረበት ምክንያት በዚህ ሴትዮ ነው እንደውም አባቴ ከመሞቱ በፊት ራሱ ማለት ነው ለሷ እስከ በቃ የሚበቃትን ገንዘብ ያክል ሁላ ሰጥቷታል ምክንያቱም እኔ ከሌለው የሆነ ነገር እንዳይፈጠር በሚል እና ደግሞ እሷም ራሷን ችላ የሆነ መንቀሳቀስ የምትችልበትን ገንዘብ ሁላ መጀመሪያ ሰጥቷታል አሁን ለኔ ደሞዜን አልሰጠኝም ብላ እኔን ለመወንጀል ያመጣቻትንም የማደጎ ልጅቷን ራሱ በተንኮልና በሴራ አወሳስባ የኔ ንብረትና ሀብት እቺ አሁን የተረፈችውን ምክንያቱም እና ቤተሰቦቼ መጀመሪያ ሀብታሞች ነበሩ አሁን ወደ መጨረሻ ላይ አካባቢ ነው እሱም በስራ ብላ እሷ ጠቁማ ሀገራችን ምናምን ብላ ወስዳ የነበረውን ስራ ለዛ ከሳሰረ በዛም ብስጭት ነው የሱ ህልፈት የነበረው እናቴ ኦሬዲ እናቴ ከሞተች በኋላ አው በቃ እኔም ከአጉላጉል ሰዎች ጋር መቅጠም ጀምሬ በተለያዩ ሱሶችና እንትኖች ውስጥ ተጠምጄ ነበረ ያንን ክፍተት ደግሞ ለሷ ተመቻት እኔ ላይ ልታሴርብኝና አባቴም ከሞተ በኋላ ንብረቱን ጠቅልላ ለመውሰድ የተለያዩ ስሞችንና የተለያዩ ወንጀላዎችን እየወነጀለች በአካባቢው ሰው ዘንድ ተቀባይነት እንዳይኖረኝ አድርጋ ይሄን ሁሉ ነገር የምታሴርብኝ በዚህ ምክንያት የተነሳ ነው እና ያ ነገር ነው በዋናነት ችግር የፈጠረው ለሁሉም ነገር ወንጀለኛ ነህ ተብዬ እንደዚህ ተብዬ በአካባቢው ሰዎችም ጥሩ እንትን እንዳይኖረኝ አድርጋ ያሴረችብኝ ሴራ ነው እንጂ እኔ እንደሚባለው ሆኖ አይደለም እሷም አሁን ደሞዝ ከለከለኝ የሚለው ነገር እሱ አባቴ የሰጣት በቂ ገንዘብ አለ መጀመሪያውኑ ራሱ ያ ባለበት እንትን ይሄንን ነገር ብላ ደሞዝ አልተከፈለኝም ብላ እንደ ምክንያት ማቅረቡ ራሱ አንዱ ማያስኬድ ነው እኔን ሆን ብላ ወንጀለኛና ሰውን እንደበዳይ አድርጋ ስሜን ለማጥፋት እያደረገች ያለችው ነገር ነው ሲቀጥል ከልጅቷ ጋር የተያያዘውን ነገር ደግሞ ምንም አይነት ነገር ባልተፈጠረበት ሁኔታ እሷ ሆን ብላ ራሷ የሰራችው ሴራና ወጥመድ ነው
እኔን በወንጀል ወህኒ ወርውራ ንብረቴን ለመውረስ የሚደረግ ነገር ነው። ይሄ ሁሉ ሴራ ያለው እዚች የተረገመች ሴትዮ ጋር ነው። ይሄን ነገር ደግሞ እውነት አንድ ቀን ሲገለጥ መታወቁ አይቀርም። ቀድሞ በወንጀል አይደለም ሁሉም ነገር የሚሆነው። እውነት ሲገለጥ ሁሉም ነገር ግልጽ ሆኖ መታየቱ አይቀርም በአንድ ቀን። እንግዲህ እውነት ሲገለጥ ሁሉ ነገር ይታያል እያልክ ነው። እውነት ለመናገር እኛም ደግሞ ብዙ ነገሮች አሉ፣ ብዙ ነገሮች ተፈጥረዋል እና እነዛ ነገሮች ደግሞ ለማየት እየሞከርን ያለ ነው። እንግዲህ ወደ ዋናው አንተ ወደ ተወነጀልክበትም ወንጀል ለመግባት እፈልጋለሁ። ይሄን ነገር ምነግርህ ደግሞ በደንብ ነገሮችን በአጽንኦት እንድትመልስልኝ ነው። ምክንያቱም ከባድ ነገር ነው የተፈጠረው፣ በጣም ከባድ ነገር። እነዛ ነገሮች ደግሞ አንተ እንደሰማህና ብዙ ነገሮችን እንደምታውቅ ተነግሮኛል። እንግዲህ ስለዚህ አንተን ወንጀል ለመንገር እሞክራለሁ ማለት ነው። በዋናነት እናንተ ቤት ያለችዋን ሕፃን ልጅ ወይም ደግሞ ያው በሚጣ ነው ብዙዎቻችን እንትን እያልናት ያለ ነው እና እሷ ከፍተኛ ጉዳት ደርሶባታል። የደረሰባት ጉዳት ደግሞ ምን እንደሆነ ታውቃለህ። እና እቺ ልጅ ለአንተ እህት ትሆናለች ተብላ ከማደጎ ቤት እዚህ ቤት የመጣችዋ ልጅ የመደፈር አደጋ ደርሶባታል። ምን? እንዴት ሰማለህ? የመደፈር አደጋ እንዴት ሆኖ? እኔ ምን እነሱ እሷ ራሷ ነገረችኝ። ታዲያ ምን ለማለት እየፈለክ ነው? ይሄንን ነገር የመደፈር አደጋ ደርሶባታል እያልኩ ምን ለማለት ፈልገው ነው ትላለህ እንዴ? እንዴ እና ታዲያ እኔ እዚህ ቤት ውስጥ ብቻ ያለሁት እኔ ብቻ ነኝ እንዴ? እና ማን ይኖራል እዚህ ቤት ውስጥ? ጓደኞቼ ይመጣሉ፣ የተለያዩ ሰዎች ይመጣሉ። ስለዚህ መደፈሩ ሳይሆን እንዴት እንደዚህ ብለህ አንተ ልትለኝ ነው? ጓደኞችን ቢመጡ እኮ አንተ ጓደኞች ናቸው ሊደፍሯት የሚችሉት አይደል? እኮ ቢሆንም ታዲያ እኔ እኮ ኬዙ ታዲያ እኔ ምን አገባኝ ስለሱ? ምን ማለት ነው ምን አገባኝ ስለሱ? እኔ በማላውቀው ኬዝ መደፈሩ እንኳን መደፈሩ አያሳዝንም ወይ? ስለሱ ነገር የማውቀው ነገር የለም። እዚህ ቤት እህት ትሆናለች ተብሎ የተወነጀልኩበት ወንጀል ነው። ምን ማለት ነው? አብራችሁ እያደረጋችሁ ያላችሁ እቺ ልጅ ተወንጅላ ነው የመጣ። ይኸውልህ እቺ ሴት ላይ የደረሰው እያንዳንዱ ነገር ሌላው እሺ ይሁን። ሰማኝ፣ አዳምጠኝ። እሺ መጀመሪያ እንደዚህ ነው ብለህ አንድ ነገር ያለምንም ማስረጃ እንደዚህ ነው ብለህ ልትወስን አትችልም። ምን ማለት ነው እንደዚህ ብዬ ይሄ ነገር ማለት ነው እቺ ሴትዮን ብላ አቀረባብራ ማለት ነው እኔን ወንጀለኛ ለማድረግ ቅድም እንደነገርኩ እቺ ሴትዮ ወንጀለኛ ለማድረግና እኔን ወኒ ለመክተት የማታደርገው ነገር የለም። ስለዚህ ዛሬ መተህ አንተ እኔን ወንጀለኛ ነህ ልትለኝ አትችልም። እቺ ልጅ የተደፈረችው ባንተ ነው እዚህ ቤት ውስጥ ነው በሚለው ነገር እኔ አያገባኝም። እኔ አላውቅም፣ አላየውም፣ አልሰማውም። ያልሰማሁትን ነገር ደግሞ ልጠየቅበት አልችልም። ይኸውልህ ትሰማኛለህ? እቺ ሴት አንተን የምትወልጅ ሲጀመር እኮ ከሕክምና ተቋም የወሰድናቸው እያንዳንዱ ማስረጃዎች አሉ። እቺ ሴት አንደኛ የ1 ወር ከ20 ቀን ነፍሰ ጡር ነች። እቺ የ12 ዓመት ሕፃን ልጅ የ1 ወር ከ20 ቀን ነፍሰ ጡር ነች። ትሰማኛለህ? እቺ ሴት እኮ የ12 ዓመት ሕፃን ልጅና የ1 ወር ከ20 ቀን ነፍሰ ጡር ነች። የ1 ወር ከ20 ቀን ነፍሰ ጡር የ12 ዓመት ሕፃን ልጅ። ታዲያ እኔ ምን አገባኝ? ምን ማለት ነው? የ12 ዓመት ልጅ አስረግዛችሁ ምን ማለት ነው ትላለህ? እቺን አንድ ፍሬ ልጅ አስረግዛችሁ በእኛ ተሳበበ እንጂ እኛ አናውቅም። ይሄ ነገር ሲፈጸም ምን ያላየውም አልሰማውም። ማናችሁ እናንተ እዚህ ቤት የሚመጡ ወንዶች የሰማሁት ነገር የለም። ልጅቷም እኮ ነግራኛለች። ልጅቷም የነገረችኝ ነገር አለ። ልጅቷም ነግራኛለች እያንዳንዱ ነገር። እቺ የሴትዮዋ ተንኮልና ሴራ ነው። እሷ ሆን ብላ እኛን ወንጀለኛ ለማድረግ ያደረገችው ነገር ነው። ይህንን ቤት ለመውረስ ሀብት ንብረት ለመውረስ የምታደርገው ነገር ነው። እያንዳንዱ ነገር ግልጽ አድርጌ እጠይቃታለሁ። አንተ አጥፋው ቆይ እንዴት አጥፋው ካሜራው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ይኸውልህ ትሰማኛለህ? አሁንም ቢሆን ተረጋጋ እያልኩ ነው። ማተረጋጋ ከሆነ ደግሞ እያንዳንዱ ነገር የከፋ ነው የሚሆነው። ሰማኝ አይደለ? እሺ እኔ ጌታ ቁጭ በልና አንተ ተረጋጋና መነጋገር ያለብን እናነጋገር። ቀጥል። እንደነገርኩህ ሴትዮዋ በጣም ኃይለኛ ሴትዮ ናት። እንዳልኩ በጣም ተንኮለኛና በሴራና በተንኮል የታጠረች ሴት ናት እና ልጅቷ የ1 ወር ከ2 ሳምንት ነፍሰ ጡር መሆኗን ሰምቻለሁ፣ ነግራኛለች። ግን የሴትዮዋ ተንኮል እና ሴራ ስለሆነ ነው። ልጅቷም ታሳዝናለች። ግን ላቀርባት ብዙ ሞክሬ ነበረ። ግን የሴትዮዋን ተንኮል በመፍራትና ሴራዋን በመሸሽ ምክንያት ለዚህ ሁሉ ነገር እንትን እንድትል አደረገ
እና ያለውን ነገር ሰምቻለሁ። የተለያየ ሰው ይመጣል። ሴትዮዋ ራሱ አውቃስ ወስዳ አስደፍራትስ ቢሆን ከቤተሰቦቼ ከአካባቢ ሰዎች ጋር ሁሉ እንድርቅ ያደረገችኝ ሴትዮ ናት። በጣም ሴትዮዋ መሰሪና ተንኮለኛ ናት። እንደምታያት ትልቅ ሴት መሆኗን ብቻ አትይ። በአፏ በጣም ብዙ ሰውን ትሸነግላለች፣ ትሸውዳለች እና እንደምታስበው አይደለም ሁሉም ነገር እንጂ እኔ ልጅቷንም ላቀርባትና ለረዳት እኮ ብዙ ጊዜ ሞክሬያለሁ። ግን ሴትዮዋ እንዲሆን አልፈቀደችም። የእሷ ተንኮልና ሸር ብዙ ነገር እንዲፈጠር ከልጅቷንም ጋር ብዙ እንዳልቀርብ ያደረገኝ የእሷ ተንኮልና ሸር ነው። የተለያየ ነገር ፎቶዎች ምናምን የተለያየ ነገሮች እያደረገች በጣም ብዙ ነገር ታስቸግራለች። ያ ስለሆነ ሴትዮዋ በጣም አስቸጋሪ ናት። ይሄ ሁሉ ነገር ሴራና ተንኮልና ደባ ያለው በሷ ነው። ያ ስለሆነ ቤት ውስጥም ሰላም እንዳይኖር፣ ከቤተሰቦቼ እንዳልስማማ፣ ከአካባቢ ሰው ጋር እንደዚሁ እንዳልስማማ፣ ጥሩ ነገር እንደሌለኝ አድርጋ ስሜን በማጥፋት ከቤተሰቦቼ ጋር በማጋጨት ይሄ ሁሉ ነገር የምትፈጥረው እቺ ሴትዮ ናት። እና በጣም እንደምታስበው አይደለም ሁሉም ነገር። እሷ ያለችን ብቻ ሰምተህ መተህ እኔን ለመወንጀል እንትን ባትል ጥሩ ነው። አንተም ያለውን ነገር አካባቢውንም ነገር ሁሉንም ጠይቀህ ወደ ውሳኔ ብትገቡ ይሻላል እንጂ እኔን ብቻ እንደ ወንጀለኛና እንደ ጥፋተኛ እችን ልጅ እኔ ወስዳ አስደፍራትስ ቢሆን ገባ እኔን እዛ ጋር ወንጅላ እኔን ወህኒ ለመጣል ነው። እኔን ወህኒ ወርውራ እሷ አላማዋን ንብረቱን ለመውረስ ነው። የተረፈችዋን ንብረት ጠቅልላ ለመውሰድ ነው። መጀመሪያ የቤተሰቦቼን ኪሳራ ላይ እንዲወድቁ ያደረገችው ሳያንስ ቀርቶ አሁን መልሳ ደግሞ የተረፈችዋንም ለመጠቅለል ነው እቅዷ። የሴትዮዋ እቅድ ሰፊ ነው በጣም። ያ ስለሆነ ነው የሁሉ ነገር እየሆነ ያለው በእሷ ተንኮልና ሴራ ነው። እችን ልጅም አሁን ተደፍራለች እንደዚህ አድርጓታል ብላ ወደኛ አቅጣጫ አዙራ እንትን የጠቆመችብኝ ምክንያት ያ ነው። እኔን ወህኒ ለማስወርወር ነው። ይገባኛል የምትሰራው ተንኮልና። አንተ ወደ ወህኒ ብትወረወር ምንድነው ለሴትዮዋ ያለው ጥቅም? ያለውን ንብረትና ሀብት ሁሉ አስመስክራ እሷ ወደ ራሷ ልትጠቀልል ነው። ይህንን ነገር ለማድረግ ነው የሁሉ ነገሯ። ምክንያቱም እኛ ቤት ብዙ ዓመት አገልግላለች እንዳልኩ ከነበረ ቤተሰቦቼ እያሉ ጀምሮ በቤተሰቦቼ ዘንድም ረጅም ዓመት ስላገለገለች በአካባቢው ዘንድ ተቀባይነት አግኝታለች። በዘመዶቻችንም እንደዚሁ ተመሳሳይ ነገር ስላለ እኔን ደግሞ መጥፎ እይታ በማህበረሰቡ ዘንድ እንዲኖረኝ የሚያደረገችው እሷ ናት። ከድሮ ጀምሮ እነሱ እያሉ ጀምሮ ከነሱ ጋር እንዳልስማማና እንድጣላ ያደረገችው በአካባቢው ሰው ዘንድ ጋር ከዘመድ አዝማድ ጋር እንዳልገልጥ የሚያደርገችኝ ይሄ ሁሉ የእሷ ተንኮልና ሴራ ነበር። የእሷ እቅድ ሰፊ ስለሆነ ነው ይሄ ሁሉ ነገር የሆነው ማለት ነው። እኔ ደግሞ መጨረሻ ላይ ወህኒ ካስገባችኝ ሁሉም ነገር በቁጥጥሯ ስር ነው የሚሆነው። ያንን ነገር ለማሳካት ስትል ነው እችንም ልጅ እንደ መጫወቻ ነው የተጠቀመችባት። የእሷ መጠቀሚያ ለማድረግ ነው እኔ ላይ ይሄን ሁሉ ተንኮልና ሴራ እየሸረበችብኝ ያለችው። ያ ስለሆነ ብዬ ነው እናንተ ባልተረጋገጠና ምንም ማስረጃ በሌለው ነገር ወንጀለኛ ነኝ ብላችሁ ለመወንጀል አትቸኩሉም እላችሁ። ያ ስለሆነ ብዬ ነው። እንግዲህ ውድ ቤተሰቦቻችን አሁንም ነገሮችን ለማወሳሰብ እየሞከረ ይመስለኛል አቤል። አሁንም ቢሆን የተናገርካቸውን ሁሉም ነገር ማለት እንደ አንድ የወንጀል መርማሪ ላጣጥልባ አልፈልግም። የምትናገራቸው ነገሮች እንግዲህ ወይዘሮ ዙልፋን ጋር ምን አይነት ነገሮች አሉ፣ ምን አይነት ነገሮች አድርገዋል የሚለው ነገር ትንሽ ቢያሳስብም፣ ነገር ግን በዚህ ልክ ይሄን ያህል ርቀት የሚሄዱ ሰው አይደሉም። ከዛ በተጨማሪ ደግሞ እንግዲህ የአንድ 12 ዓመት ህጻን ልጅ ነች ጉዳት ደርሶባት ያለችው። እንግዲህ የአንድ ወር ከያቀደር ጊዜ እየነገርኩህ እኮ ነው። ትልቅ ሰው ናቸው ብለህ በአፋቸው ሸንግለውክ እችን ልጅ እየተጠቀሙባት ነው ያሉት። እችን ልጅ እኔ በሌላ ሰው አስደፍረዋትስ ቢሆን እኔን ወንጀለኛ ለማድረግ እንዳልኩ ነው። እኔ ልጅቷን ልቀርባትና ብዙ ነገር ልረዳት አስባለሁ እና ሞክራለሁ። ግን በተለያየ ሁኔታ ታጋጨኛለች ከልጅቷ ጋርም ራሱ ለልጅቷም ጥሩ ነገር እንዳይኖረኝ የምታደርገኝ ሴትዮዋ በምታወራልኝና በምትሰራው ተንኮልና ሴራ ነው። ያም ስለሆነ ነው የነገ ወራሽ እኮ ናት እችም አባትህም እኮ ይሄን የተናዙላት ይሆናል አይነት ነገር እያለች ማለት ነው። ለልጅቷም ጥሩ አመለካከት እንዳይኖረኝ ያደረገችኝ እሷ ናት። አሁን ደግሞ ጭራሽ ባስ ብላ ደግሞ እንደዚህ ተደፍራለች እች ልጅ ተብሎ አሁን የደፈረው እሱ ነው ብለው ወደኔ ደግሞ እጅ ቀስራ መጣች። ምናልባት ምስክሮችና የአካባቢ ሰው የሷ ግብረ ኃይሎች ሊኖሩ ይችላሉ። እኔ አላቅም። ሴትዮዋ እንደሆነ በጣም ተንኮለኛ ናት እንደነገርኩ ከሆነ ያ ስለሆነ አሁን ደግሞ በእንደዚህ አይነት መንገድ መጣች። ስለዚህ እናንተ ደግሞ እኩል በሆነ ፍትሃዊ በሆነ መንገድ ለመፍረድ ካሰባችሁ እኔም ብቻ እንደ ወንጀለኛ ብቻ አይደለም ሴትዮዋ መመርመር መቻል አለባት።
አንድ ሰው ስለከሰሰ ብቻ እኮ ከሳሽ ስለሆነ ንጹህ ነው ማለት አይደለም። አንዳንድ ሰው እኮ ወንጀልም እኮ ሰርቶ እኮ ወደ ከሳሽ ሆኖ ሊቀርብ ይችላል። ስለዚህ በዛ መልኩ እንድትዳኙን ነው። እኔ ምንም ባላደረኩት ነገር አሁንም ቶንጂዬ እዚህ ጋር እንደዚህ አድርጋል ተብዬ መቅረብ የለብኝም፣ መከሰስም የለብኝም። ምክንያቱም ልትቀማኝ ነው ንብረቴን የመጣችሁት ሴትዮ። እቺ ህጻን ልጅ እኮ ተደጋጋሚ ጊዜ አንተ ጉዳት እንደምታደርስባትና በተደጋጋሚ ጊዜ ገላሽን ልጠብሽ ብላ አንተም እርቃንን እንደምትሆን እሷንም እርቃኗን እንደምታደርጋት ከዛ በኋላ ደግሞ ራሷን ስታ ስትነቃ የምታገኘው ግንባሯ ላይ ውሃ አድርገ ምናምን እንደነበረ ነው። ከዛ በኋላ ተደጋጋሚ ጊዜ እንደምትታመም ብልቷ አካባቢ ላይ የተለያየ አይነት ህመም የተለያየ አይነት ፈሳሽ እንደሚወጣ ጭምር ነበር ስትናገር የነበረው። ይሄ ከእውነት የራቀ ነው። ይሄ ከእውነት የራቀ የሴትዮዋ ተንኮልና ሴራ ነው። ምንም አይነት ማስረጃ በሌለበት እችን ልጅ እኮ አስፈራርታትም እኮ እንደዛ ብለሽ ተናገሪ ልትላት ትችላለች። ስለዚህ እንደዚህ አይነት ነገር እኔ ልጅቷን እንዳልኩ እኮ ነው ልጅቷን ለረዳት ስቀርብ የሴትዮዋ ተንኮልና ሴራ ሴትዮዋ የምትናገረኝ ቃል እንትን ስለሚለኝ እንደዚህ ሁላ እንደዚህ አይነት ነገር ላይ ደረጃ ሁላ በእንደዚህ አይነት መንገድ ሁላ ለረዳት ሞክሬ አላውቅም እንጂ ይሄ ከእውነት የራቀ ነገር ነው። ይሄ ሆን ተብሎ ስሜን ለማጥፋት የተደረገ ሴራ ነው ይሄ። እንግዲህ አሁን አንተ በዛው ድርቅና ላይ ነው እየቀጠልክ ያለኸው ምንም አይነት ነገሮች እንዳላደረክና ሆን ብለህ ከሳቸው ጋር ነገሮችን እያያዝክ ነው ያለውና እነዛ ከሆነ ደግሞ ልጅቷ እንደዚህ አይነት ጉዳት እንደደረሰባት ሲነገር ለምን እንደ አንድ ወንድም ወይም ደግሞ እንደ አንድ አብሮ እንደቆየ ሰው ሕክምና ሄደህ ለማስመርመር አልሞከርክም? ውሸት ነው የሚለው ነገር ላይ ለምን እንደመደምክ? እንደዚህ አይነት ነገር በመፈጠሩ ልጅቷን ለመርዳት ሞክሬ ነበር በሰዓቱ። እሺ፣ ግን ለጓደኞቼም አማክሬያቸው ነበር። የሴትዮዋ ተንኮልና ሴራ ከባድ እንደሆነ ሲነግሩኝና ነገሮቹ ወዳልተገባ አቅጣጫ ሊያመሩ ይችላሉ። ያም ስለሆነ ማድረግ ካለብህ በገንዘብም በምንም ሕክምና ቦታ ወስዳ ሴትዮዋ እንድታሳክማትና መደረግ ያለበትን እንዲደረግ ሞክሬያለሁ። ግን እንደዚህ በደንብ ጥልቆኜ ወስጄ እንደዚህ ማሳከብ እሷን ያልቻልኩት የሴትዮዋ ተንኮልና ሴራ ስለፈራሁት ነው። ምክንያቱም የሴትዮዋ ተንኮልና ሴራ ከባድ ስለሆነ ነገሮችን እንደምታዞረው ስለማቅ ነው። ይህንን ሁላ ነገር ያደረገችው ለዛ ነው። በዛ ምክንያት የተነሳ ነው እኔ ያንንም ሽሽት ነው እንጂ በሰዓቱ ታማ በነበረበት ሰዓት ላይ በተደጋጋሚ ታማ በነበረበት ሰዓት ላይ ሕክምና ቦታ እንድትሄድ የገንዘብ አስተዋጽኦ አድርጌያለሁ። ሴትዮዋ ወስዳ እንድታሳክም ሰጥቼ ቼክ እንድትደረጉላ ሳስደርግ የነበረው እኔ ነኝ። ግን ዞሮ ዞሮ ነገሩን ጠምዝዛው መጣች ወደ እኔ። አሁንም ቢሆን ያንንም ባለማድረጌ ግን አሁንም ቢሆን እኔ ልጅቷ ታሳዝነኛለች በጣም። ምክንያቱም እኛ ጋር ነው ያደገችው። ክፉ ነገር እንዲደርስባትም አልፈልግም። ግን ያልኩክ ያለው ተንኮልና ውስጥ ለውስጥ ያለው ነገር ሴትዮዋ የምትለኝ አንዳንድ ቃላቶች አሉ አጥንትን የሚሰብር ነገር። ሴትዮዋ አሁንም ተንኮሏ ያለው ንብረትና ሀብት ላይ ነው። ዋናው ትኩረቷ ያለው ንብረታችን ላይ ነው። እሱን ለመውረስ ለመቀማት ነው እቺ ልጅ የሚመጣችው። ነገ ያንተ ተካፋይ ተናዘውላትስ ቢሆን ምናምን አይነት ቃላቶችን እየወረወረች ልጅቷን ላቀርባት በመሞክርበት ሰዓት ላይ መልሼ እንድሸሻትና ጥላቻ በውስጤ እንዲያርፍ የምታደርገኝ እቺ ሴትዮ ናት። ያም ስለሆነ ያን ሽሽት ስለሆነ መደረግ ያለበትን እኔ ከሩቁ አድርጌ እንትን ለማለት ስላሰብኩ ነው እንጂ ሳረዳት ቀርቼ ሳልደነግጥ ወይም ሰብአዊነት ሳይሰማኝ ቀርቼ አይደለም ይሄንን ነገር ያደረኩት። ያም ስለሆነ ብዬ ነው እንጂ አሁንም ችላ ብዬ አይደለም። ችግሬ ሴትዮዋ ስለሆነች ነው። ከሷ ጋር አብረን ምንም ነገር ማድረግ ስለማንችል ነው። እንግዲህ አሁን ላይ ማድረግ የምንችለው ወይዘሮ ዙልፋንን ወደዚህ ይዣቸው እመጣለሁ። ከዛ በኋላ ቁጭ ብለን መፋጠጥ አይደል ፈልጋለሁ ስለኝ ነበር። ስለዚህ እኛ ጋር ግልጽ ቁጭ ብለን መነጋገር እሳቸውን ይዤ እመጣለሁ። እሳቸውን ካመጣው በኋላ ደግሞ እያንዳንዱን ነገር ግልጽ በሆነ መንገድ እንዲሁም ደግሞ ትመጣለች ልጅቷ። ከዚህ በኋላ አንተ የምትፈራበት ምንም አይነት ምክንያት አይኖርም። ቁጭ ብለህ እያንዳንዱን ጥያቄ ልጅቷንም ጠይቃታለሁ። እያንዳንዱን ነገር የምትመልስልኝ ይሆናል ማለት ነው። እንግዲህ ወይዘሮ ዙልፋንን ይዤ መጥቼ እያንዳንዱን ነገር አወራለሁ። አላስፈላጊ ኃይለ ቃሎች እንድትጠቀም አልፈልግም። ወይም ደግሞ እሳቸው የሚያሸማቅቅ እሳቸው የሚያስፈራ ነገር እንድታደርግ አልፈልግም። ተግባባን? እሺ፣ በጣም ጥሩ። ስለዚህ ወደ ቤተሰቦች ያው በቻል ተጠቀም ወይዘሮ ዙልፋንን ይዤ ለመመለስ ሞከረና ነገሮችን ደግሞ በጥሩ መልኩ ለማስኬድ እንሞክራለን። ያው አላስፈላጊ ግብግቦች ሊኖሩ ይችላሉ። ነገር ግን ቢሆንም እልባት መስጠት መቻል አለብን። እንዲሁም ደግሞ ህፃኗም ትመጣለች። እሷም ጋር የተፈጠረውን ነገር ግልጽ በሆነ መንገድ እንዳትፈራ አድርጌ ለማስወራት እሞክራለሁ ማለት ነው። እስቲ ወይዘሮ ዙልፋንን ይዤ እመጣለሁ። አብራችሁን ቆዩ። እስከዛ
አንተ ወሮ በላ ተንኮለኛ አትበለኝ። ተንኮለኛ ለብቻ አሳድጌሃለሁ። ተንኮለኛ አትበለኝ። እሱ ያንተ ሀሳብ ነው። እሱ አንተ እግዚአብሔርን የማታውቅ ነህ። ከሃዲ ኃጢአተኛ ነህ። እሱ ያንተ ሀሳብ ነው። እሺ ከሃዲ አንተ ወሮ በላ ነህ። እሺ አንተ ሱስ ውስጥ ስለገባ ዝም በል። ተንኮለኛ አትበል። ዝም በል። ተንኮለኛ አንተ ነህ። ሕፃን ልጅ ላይ እጅን ለማንሳት የደፈርክ ተንኮለኛ አንተ ነህ። እናውራ እኮ ተባብለን ነው አይደል የመጣ ነው። እናቴ ወሮ በላ ዱርዬ አንቺ ሴራ ነው የሁሉ ነገር። የምን ሴራ ነው? የምን እንትን ነው የምትለው? ቤተሰቦችን ንብረት ለመውረስ ነው። ማን? እኔ ጉልበቴ ነው ይኖርልኝ። ጉልበት ያኖረኛል። ጉልበት ያኖረኛል። ለዚህ ለሕፃን ልጅ ብዬ ነው። የትኛው ገንዘብ? ይህን ንብረት ለመውረስ ቤተሰቦችን አቃጥለሽ ደፋሽ። አንተ ትሆናለህ አቃጥለህ የደፋህ። ማንም አይለኝም። ጎረቤት ይመስክር፣ ዘመዶቻችሁ ይመስክሩ። አንተ ተቀመጤው እደፋለሁ። ሴት ናት ብለህ እንዳታስብ። አንተን ገድዬ እኔ እጄን ለፖሊስ እሰጣለሁ። የሰራኸው ስራ እኔ ስታቃጥል ነው የሰራኸው ስራ እዚች ሕፃን ልጅ ላይ ዝም ብሎ እንዳይመስል። የአንቺ ተንኮልና ሴራ ነው። ተንኮል የለብኝም። ተንኮለኛ ካልክ እግዚአብሔር የፍርዱን ይስጥህ። እውነት እኔ አንተን አላሳደግኩ እንደሆነ ተንኮለኛ ነች ይለኛል እንዴ? ረጋ በሉ እርሶ እስኪ እባክዎትን ረጋ በሉ ነው። ምን ረጋ አልኩት? ስራሽን ታውቂዋለሽ። እስኪ ዝም በል አንተ። ቆይ ግልጽ አድርገን እናወራለን የተባባልነው። ረጋ ብለህ ዝም ብለህ ለመስማት ሞክር። እናቴ እስኪ ረጋ በሉ እርሶም እና አሁን ይገባኛል፣ ግን ስለ አንጻር ዘመዶቻቸው ቢጠሩ እኮ ይናገራሉ፣ ይመሰክራሉ፣ ብዙ ነገር ያውቃሉ። እኔ ማን እንደነበርኩ እዚህ ቤት በታማኝነት ያገለገልኩ ሰው ነኝ። አንቺ በሰራሹ ሴራና ተንኮል ነው ከነሱ ምን ድርቅ ያደረገኝ? ምን ሴራ? ምንም ሴራ አልሰራሁም። እኔማ ባታውቅ ነው እንጂ እኔ አንተን ለማቀራረብ። እኔ ምንም ተንኮልና ሴራ የለብኝም። ንብረትና ሀብት ለመውረስ ስትይ ለገንዘብ ስትይ እኔ ምንም እንደዚህ አይነት ፍላጎት የለኝም። አሁን ደግሞ በዚህ በልጅቷ አድርጌም ከሆነ ደግሞ እግዚአብሔር ይፍረድብኝ። በእኔ ልታሳብብ ያመጣ አትሳሳት። እሱ ለነገሩ ዱርዬ ድሮም ደህና ነገር አያስብም። እናቴ በቃ ረጋ በሉ። እስኪ ካሜራውን አትፈው። በቃ እናረጋጋ። አንተ ዝም ለምን አትልም? ቆይ ይኸውልህ ትሰማኛለህ አቤል፣ አሁንም ቢሆን ተረጋጋና ዝም ብለህ ቁጭ በል። እስካሁን ድረስ እድሉን ሰጥቻለሁ። የፈለከውን ነገር ሰምቻለሁ እኮ አይደል እንዴ? ሰምቻለሁ እኮ ለኔም እኮ እድሉን እንድትሰጠኝና እኔንም ልትሰማኝ ይገባል። ሰጠው፣ ከበቂ በላይ እድል ሰጠው። ወንጀለኛ ነህ እንኳን እየተባልክ እድል ሰጠው። ይዤ መሄድ እችል ነበር። አንተ ይዤ እኮ እየተገረፍኩ ማውራት እችል ነበር። እሺ በቃ ነገር ግን እንግዲህ እናቴ በመጀመሪያ የሚያበሳጭ ነገር እንደሆነ አውቃለሁ። የሰሙትን ነገር አለ ከካሜራም ጀርባ ተነግሮት ነው የነበረውና ምን ያህል አበሳጮት ምን ያህል ሊከብዶት እንደሚችል አውቃለሁ። መልካምነትን በማሰብ ወደ እኔ ቦታ ላይ መጥተው ስለዚህ ሕፃን ልጅ ተጠንቅቀው ነበር የመጡት። ነገር ግን መልሰው እርሶን እየተወነጀሉ ነው ያሉትና ብዙ ነገሮች ተፈጥረዋል። እስቲ ነገሮችን በደንብ ግልጽ አድርጉልኝ። እርሶን ይኸውልህ እኔ ልጅ ምን መሰለህ፣ ቅድምም ነግሬሃለሁ። ቀደም ብዬ እንደነገርኩህም እኔ በእነሱ ቤት ቀላል ዓመት አይደለም የሰራሁት፣ ረዥም ዓመት አገልግያለሁ። እኔ ስመጣ ራሱ እቺ ሕፃን ልጅ አልመጣችም፣ የለችም። አንድ እሱ ብቻ ነው የነበረውና ዘመዶቻቸው ይመጣሉ ይሄዳሉ። የምንኖረው እኛ ነን። እዛ ቤት አገለግላለሁ። ረዥም ዓመት ነው ያገለገልኩት። ከዛ በኋላ ከገጠር ይችን ሕፃን ልጅ አስመጡ። የ5 ወር ልጅ ነው ያስመጡት። ቅድም ነግሬያለሁ። የ5 ወር ልጅ አስመጡ። ሲያስመጡ እኔም ደስ ብሎኝ ተቀበልኩ። በቤቱ ልጅ ስለሌለ ማለት ነው። ደስ አለኝ። ታጫውታለች፣ ቤት ታደምቃለች፣ ለሱም ደግሞ እህት ትሆናለች ብለው ነው ያመጧት። እኔም ያንን ሀሳብ ተቀብዬ ነው እንትን ያልኩት። ሲያመጧት አማክረውኝ ነው ያመጡት። የቤት አገልጋይ እንደመሆን ይመጣል ያው ጫና ይጨምራል ብለው ስለሰጉ ይመስለኛል። ስለሆነ ደስ ነው ያለኝ። በደስታ እንትን አልኩኝ። በእነሱ ሀሳብ ነው የመጣችው። ስትመጣ ግን ደስ ብሎኝ ተቀበልኩ። እኔ ነኝ ያሳደግኳት ተንከባክቤ፣ እሱንም ተንከባክቤ ያሳደግኩት እኔ ነኝ። አሁን በቤት ውስጥ ሁለቱንም አሳደግኩኝ። እነኚህ ሰዎች ሞት አይቀርም ሞቱ። ሲሞቱ መጀመሪያ የሞቱት ሰውዬው ናቸው የሞቱት። ከእሳቸው በኋላ ነው ሴትዮ ያረፉት። እና በቤታቸው እንኳን እኔ ዘመዶቻቸው ሁሉ ይወዱኛል። እኔ እንደ ቤት ሰራተኛ ሳልሆን እንደ ቤተ ዘመድ፣ እንደ ቤተሰብ፣ እንደ ስጋ ተከብሬ ነው የኖርኩት። ለምን ብዙ አመት አብሬ ስለኖርኩ እንደ ቤተሰብ ነው። ቅድም ነግሬያለሁ ያውኝ የነበረው እና ሰውየው ከመሞታቸው በፊት ተኝተው እያለ ጥቂት ብር ሰጡኝ። የጉልበት ሸው በታማኝነት ያገለገልሽበት ነው። አንቺ ሰራተኛ ሳትሆኚ ቤተሰብ ነሽ። ራስሽን እንደ ሰራተኛ እንዳታስቢ፣ እንደ ቤተሰብ እንደ ራስሽ ነው እንደ ራስሽ ቤት ነው ማሰብ ያለብሽ። ለአንዱ ልጅ ለሱ ልሰጠው
መፈል ያሰብኩትን ነው የሰጠሁሽ። የጉልበትሽ ያገለገልሽበት ነው፣ የታማኝነትሽ ነው። እኔን ጥለሽ የትም አልሄድሽም፣ እኛን ጥለሽ ፈቀቅ አላልሽም ብለው ይሄን ሰጡኝ። የተወሰነች ብር ሰጡኝ እና ያቺን እናውቃለሁ። ከዛ በኋላ በደሞዝ ነው ስራ የነበረው እስካሉ ድረስ። ከዛ እየሰራሁ እያለ እሳቸው ሞቱ። እሱ ጸባዩ ሸጋ ነበርኩ። በጣም ጥሩ ጸባይ የነበረው ልጅ ነው። አብረን ስንኖር እንደዚሁ ዘመዶቻቸው እንዳውም እነሱ ከሞቱ በተለይ ከሞቱ ዘመድ የሚመጣ የለም። ለምን እንደሆነ አላውቅም። እና እየኖርን እያለኛ እየተመካከርን እየተጫወትን በዓለም ሲመጣ ምንም እኔ ነኝ ያለዋቸው እየኖርን እያለ ድንገት እንዲሁ ቀስ እያለ ባህሪው እየተቀየረ ማምሸት ጀመረ። ከዛ ደግሞ ማምሸት ብቻ ሳይሆን ደግሞ ጠጥቶም ይመጣል። ያው በጥርጣሬ ነበር ማይ እንትን ይላል። ለምን ሰው ወንድ ልጅ ሲያምሽ ለምንድን ነው ያመሸው ብዬ ስለማስብ ከጓደኞቹ ጋር ሲዝናና ምናምን ነበር በፊት ምለው። በኋላ ግን እየጠጣ መምጣት ጀመረ። 5 ሰዓት ከዛ 3 ሰዓት 4 ሰዓት 5 ሰዓት እያለ 5:30 እስከ 6 ከዛም በኋላ ይመጣል። እንግዲህ ቁጭ ብዬ አደራ ተሰጥቶኛል። ይሄ ልጅ ከቤተሰቦቹ አደራ ነው ለኔ። ከተወሰነ ጊዜ በኋላ እየጠጣ ይመጣል። እኔም ደግሞ ከጓደኞቹ ጋር እየተዝናና እየመሰለኝ ዝም እላለሁ። እና ብጠጣ ራሱ ቤተሰቦቼ ሞቱ አይደል እንዴ? እስኪ ዝም በላ መጠጥ ነው ታዲያ የሚያመጣል። በጣም እኮ ራሱ የከፋኝ ሰው ነኝ፣ ሆዴ ባሰኝ ሰው ነኝ። ቤተሰቦቼን አጥቼ እንዴት ነው ደስተኛ መሆን ይመስልሻል? ከማን ትጣላለህ? ከፈጣሪ ነው የምትጣላው? ከማን ነው የተጣላው? ችግር የለውም ተረጋጉ። ከፈጣሪ ጋር መጣላት አይደለም። በቃ ደስተኛ ስላልሆንኩኝ በህይወቴ ደስተኛ አይደለም። እዚህ ቤት ስገባ አንቺን ማየት አልፈልግም። አንደኛ አንቺ እዚህ ምን አጎደልኩብህ? አሁን ይሄ አይደለም ጉዳይ። ዋናው ጉዳይ አይደለም። የዚህ ጻልሽ ጉዳይ ነው እኮ ሰማና ቤል። አሁንም ዋናው ጉዳይ ነው። እሳቸው ስለመናገር አይደለም። አንተ እኔን ማየብላ አላደክም እማየብላ አድርጋል እኮ በኔ እጅ በኔ ቅፍ አድርጋል አይደል? መጀመሪያማ መልካም ሰው መስለሽ ነኝ። አሁንም ቢሆን ነኝ። ግን አንቺ ውስጥሽና ያውልህ አቤል አንድ ነገር ልንገርህ። መጨረሻ ላይ እውነቱ ሊወጣ አሁን ክፉ አትናገር። የምነግርህ እንደ እናት ልምከርህ። እሺ እኔ እናንተ እንተዋወቃለን እኮ በቃ አዎ እንተዋወቃለን። እኔ አንድ ነገር ልንገርህ። አሁን በመልካምነቴ እግዚአብሔር ነው የሚያውቀው። አንተም የምታውቀው መልካምነቴን እኮ ነው። ለሞት የዳረግሽው አንቺ ምን አድርጌ ምን ሰራው ተናገራ። እስቲ ጠይቀው። አሁን የሰራሁትን ስራ እስኪ ይናገር። ወንጀል ነው የምትለው ነገር ካለ እኔ መስማት እፈልጋለሁ። አሁን እኮ ይኸውልህ ያንተ ነገር አብቅቷል። እቺ ትመረመራለች ማንን ጉዳት እንዳደረሰባት። ሌላው ቀርቶ እንግዲህ ውድ ቤተሰቦቻችን የአንድ 12 ዓመት ህጻን ልጅ የአንድ ወር ከ20 ቀን ነፍሰ ጡር ሆና ነው የተገኘችው። ነገ ከነገ ወዲያ ከማን እንደሆነ ሁሉንም መመርመሩ አይቀርም። ስለዚህ አሁን ወንጀለኛ ናቸው የምትለው ነገር ካለ ፊት ለፊት ተናገር። እኔ ህግ ሰው ነኝ፣ ፊት ለፊት ተናገር። ነገርኩህ እኮ ቤተሰቦቼ ለሞት የዳረገችው አንቺ በግልጽ ተናገር። ሀብት ንብረት ለመውረስ በምን አረጋገጥ? በምን እርግጠኛ ነህ? ነግሬሃለሁ። የነገርኩህ ሰው አለ። ነግሬሃለሁ። ሁሉ ሴራና ሸር የምትሰራ ምን አይነት ሴራ ሰራው? ምን አይነት ሴራ? ለምሳሌ ቤተሰቦቼ ሀብት መክሰር ያዋጣል ብለሽ እዛ ማይሆን ቦታ ልከሽ ንብረታቸውን የሚወስኑ እነሱ ናቸው የሚወስኑ። እኔ አንድ ነገር ልንገርህ፣ እኔ እኮ እንደ ቤተሰብ ቢቆጥሩኝም እኮ እኔ ሰራተኛ ነኝ። እሱ አንተ የምታስበው ነው። እሱ ልንገርህ አይደል? እንደ ቤተሰብና እንደ እንትን አሁን ይሁን ራሷን አስመስላ በመኖር አሁን የምታወራው ከውሸት የራቀ ነው፣ ከእውነት የራቀ ነው። እያንዳንዱ ነገር ለማድረስ ነው። አስመሳይ ናት። አሁንም ይሁን ሰማኛለህ ቢል አሁንም ቢሆን እዚህ ቦታ ላይ ያስቀመጥኩ እውነቱን የጋራ እናድርገው ስላልኩ እንጂ አስወጥቼ እሳቸውን ብቻ ማውራት እችላለሁ። አርፈ ቁጭ የምትል ከሆነ ራሽ ደግሞ እኔን ሊወነጅል ይፈልጋል እንዴ? ሰማይ ለምን ትሰራ ነው ያስከሰርኳቸው? እያንዳንዱ የምትባለው ነገር ቁጭ ታደርጋለህ። ደግሞ በማስረጃ ነው ይሄን አለቅም። እኔ ራሱ በስማት ፊት ነው የምከስህ በማስረጃ። አንተ ከዚህ በኋላ እንደ ባዕድ አይተኛል አይደለም? እኔም እንደዛ ነው ማይ እሱ ይፈቀዳል። ህግማ ነው ደግሞ አታፍርም እንደ ህግ ስትል ህግ ይፈርዳል። ማስረጃ ካመጣህ እኔ ልከሰስ። ህግ እንደማይፈርድ አውቃለሁ። እኔ አስመሳይ አይደለሁም እኮ እሱን በህግ አስመሳይ አይደለሁም። አታፍርም እንዴ ህግ ምናምን ስትል አንተ ህግ ታውቃለህ። ከሁሉም መጥፎ ስምና አንተ ሰተሽ እየጠጣ ይመጣል የምትይው ቅድም እኔ ልጅ ልንገርህ፣ ቅድም እንዳውም ለማንም ስለሱ አውርቼ አላውቅም ብያለሁ አይደል? እውነት እግዚአብሔር ይፍረደኝ አላወራም። ለምን ቢሰማው እንኳን ባትወልደኝ ብሎ ያስባል ብዬ ስለማስብ እንዲህ አይነት ስም ከሰጠኝ ግን እንግዲህ እግዚአብሔር ይፍረድ። ምን እላለሁ? ሴት አስመሳይ ናት። በአፋ የምትሸረግ ነገርና ዝም በል በቃ። ከዚህ በኋላ አንተ የምሰማበት ምንም አይነት ምክንያት የለኝም። እኔ አዳምጠኝና ከዛ በኋላ ወደሚቀጥለው ደግሞ እንትን ይኬዳል፣ ወደ ህግ ማለት ነው። እኔ ደከመኝ። አሁንስ እሺ እናቴ ቀጥሉ እንዴ።
ሰው ራሱ እኔ በቃ እኔ ያንተ የራሴ ከባርክ የወጣ ብትሆን ኖሮ እንዲያታቃጥለኝም ነበር። ድሮም የሰው ልጅ ሰው ነው። እስቲ ንገሩኝ ማለት እየነገሩ በተለይ ስለሰራው ነገር ስለሚሰራው አሁን አምሽቶ መምጣት ጀመረ። ከጓደኞቹ ጋር እየተዝናና ይሆናል ብዬ በመልካም ነበር ማየው እመክረዋለሁ። ግን ሲመጣ አንተ ልጅ አታምሽ እንደዚህ እንትን አትበል እነ ጋሼ እያሉ ታምሽ ነበር ወይ? አሁን እኔ ያደራ አለብኝ። አንተ ወጥተህ እስክትመጣ ስታምሽ እኔ በስጋት ነው የምቆየው። ወጥቼ ሁሉ የፈለኩበት ቀን አለ ሲያምሽቶ ማለት ነው እያልኩ ቀኑ እንትን እያለ ዝም ነው የሚለኝ፣ አይመልስልኝም። ቀን ሰዓት እየጨመረ የሚቀጥለው ቀን ላይ ሰዓት እየጨመረ ምናምን መጣ። አንድ ቀን እንደውም በር ሳልሰማው ቀርቼ እኔ ደክሞኝ ተኝቻለሁ። ዘሎ ሊገባ ሲል ደረስኩ። ድንገት ነቅቼ ማለት ነው። ይሄ ተገቢ ነው? ተገቢ ነው? አንተ የማን ቤት ነው የምታስደፍረው? የማን ቤት ነው የምታስደፍረው? የራሴ ቤት ነው። የራስ ቤት ቢሆንም ይኸውልህ እንደ ጫስ ገንጥዬ በሩን መግባት እችላለሁ። እሺ እንግዲህ የምትሉትን በሉኝ። ስለዚህ አይነት ነገር እኮ ዋና ዓላማችንን አሁን ለማስቀየስ እየሞከረ ነው በህይወቴ። ከዛ ምን ሆነ? እኔ ልቀጥልልህ በቃ ዝም በል። ዋና ዓላማችን ዝም በል። እኔ ከዚህ በኋላ የሚራስ 12 ዓመት ህጻን ልጅ ጉዳይ ነው እንጂ ስላንተ አጥር መዝለል፣ ስላንተ አላስፈላጊ መጠጥ ላይ መጣር፣ አላስፈላጊ ሱስ መግባት አይደለም። አይመለከተንም እሱኛ። አንድ የተደፈረች ህጻን ልጅ አለች። ስለሷ ዝም በል። አሁን እሳቸው ልስማቸው። ከዛ በኋላ የምትቀጥለው ነገር ካለ ሰማሃለሁ። ቀጥሉ እናቴ እርሶ። ከዛ በኋላ እንደዛ እያደረገ ሄደ። ባሰበት ጭራሽ ሆኖ ያመሸ ይመጣል። አምሽቶ ቁጭ ብዬ ነው የምከፍተው እንደዚህ ወይ ዘሎ ገብቶ እንዳይጣላኝ ወይ እንዳይሰድበኝ እያልኩኝ ማለት ነው። እኔ እኮ ጥያቸው ብሄድ በእውነት እጄን ስሞ የሚቀጥረኝ ሞልቷል። ለምን? አንደኛ ከእድሜም አንጻር፣ ሁለተኛ ደግሞ እሰራለሁ፣ ሁሉን ነገር እሰራለሁ በደንብ ሰራ። እጄን ስሞ ነው የሚቆጥረኝ። የምቀጠረው ዛሬ በስንት ደሞዝ አውቀዋለሁኝ። እሱ የሚከፍለኝን የነበረውን ሳንቲም አንቋርጧል። ግን ይሄ እንኳን አልከፋኝም። ዝም ብዬ እየኖርኩ ነበር። አሁን ነገ ይሻላል። እንደ ልብሽ እየኖርሽ ነው። እዚህ ህሊና ይበልጣል፣ ከሆድ በላይ ህሊና ይበልጣል። የትኛውን በልቼ ነው? ምን በልቼ ነው? ምን ጎሎብሽ ያውቃል? አንተ ስለ ሆድ ነው እንደምታስበው? ስለ ህሊና እንደምታስበው? ምን ጎሎብሽ እንደፈለግሽ አይደለ እንዴ? ሁሉንም ነገር ስታደርጊ ይበላ ጉልበት እድሜን የጨረስኩበት ቤት እኮ ነው። ምን ደሞስ ምንድነው እንደ ልቤስ የበላሁት ያደረኩት? አቤል እህል ነው እንደ ዋናው ለሰው ልጅ። እባክህን ዝም በላውን። ትዕግስቴን አትፈራ። ክብር ይበልጣል፣ ሰላም ይበልጣል እኮ። የምትሰማ ከሆነ እናቴ እርሶ ቀጥሉ። ይሄ ልጅ እያበሳጨሁት ትክክለኛውን እውነቱን እንዳይናገሩና እኛም ደግሞ ሆን ብሎ ነው አስመሳይላል እንጂ እኔ ራሱ ነው እሱ ማስወጣትም አልፈልገው። እዚህ እሱ ቁጭ ባለበት ይስማ። የት ነው የሚወጣው? ለአንዴና ለመጨረሻ ጊዜ ነው እኔ ከሱ ጋር የምገናኘው ዛሬ። በቃ የራሱ ጉዳይ ነው። አላገኘውም እንዴ ራሴን ሊያስጠፋኝ ነው እንደሚፈልገው። ከዛ እንደዛ እያደረገ ይመጣል። ከዛ በኋላ ጭራሽ እኔም ቤት ውስጥ ማየት አስጠላው። በቃ ለምንድን ነው የምታመሸው ስለው ጭራሽ ምን አባሻ ገባሽ አባቴን ብዬ እየተሳደበ ይታውቀዋል አባቴን። እኔ ለእሱ ብዬ ነው የምናገረው ያንን። ይሄን እሱ እንደሚለው የቤት የመውረስ እንትን የለኝም። በየትኛው የህግ አግባብ ነው ይሄን ቤት የምወርሰው? እኔ ማነኝ? እኔ ወይ በኑዛዜ አልተሰጠኝም እኮ። እሷና እሱ ናቸው ህጋዊ ወራሾች። ከእሷ ጋር ያጣበቀኝ ደግሞ የጥቅም ጉዳይ አይደለም ሆነ እግዚአብሔር በሚያውቀው የሰው ልጅ ስለሆንኩኝ እናት ስለሆንኩኝ ሰብአዊነት ነው ያቆየኝ። ይችን ህፃን ጥዬ ብሄድ የማየው ነገር አለ። ያመሻል፣ ይጠጣል። እሷን ለማን ነው ጥያት የሚሄደው? ለየትኛው ሰው ነው አደራ የምትሰጠው? ይሄ ነው እንጂ እኔ ዛሬ ህጉ የሚለኝን ሰምቼ ልጅቷን ወደ የምትረከብበት ወደሚቀበለኝ አካል ሰጥቼ እኔ መውጥ ሄድ ነው የምፈልገው ወደሚሄድበት። ምንም አልፈልግም። እሱ እንደሚለው ጥቅም ፈልጌ አይደለም፣ አልፈልግም። እግዚአብሔር በሚያውቀው። ስለዚህ ያንን ነው የምፈልግና ይህ እንትን ይላል። ከዛ መጨረሻ ይሳደባል። ምን ይላል? ዘረቢስ ይላል። የማይለው ነገር የለም። ይሳደባል። የሰው ልጅ ዘረቢስ ሲባል ከባድ ስድብ ነው። አጥንት ይሰብራል። ዘር አለኝ እኔም አብረውኝ የሉም እንጂ ዘር አለኝ እንድታውቀው። እሺ አብረውኝ የሉም። ለምን? ራሴን ለማስተዳደር ብዬ ነው ሰው ቤት ገብቼ የምሰራው። ገባ? ምን የመሰለ ትዳሬን ትቼ ነው የመጣሁት። እኔም ዘር አለኝ፣ ቤተሰብ አለኝ። ዛሬ እዚህ አጠገብ ያለ መኖራቸውን አትመልከት። እናንተ ቤተሰብ ትሆናኙ ያላችሁ ብዬ ነበር አብሬ የኖርኩት። የሰው ቤት እየበታሽ ቀጥሉ ጉዳዩ ተነባከው። ከዛ በኋላ እንደዛ ኖርኩኝ። መጨረሻ ላይ እንዲሄድለት በቃ እዚህ ቤት ሊያየኝ አይፈልግም። ለምን አትሄጂም ይለኛል። ለምን ዘመዶች ጋር አትሄጂም? ምን ዘመድ አለኝ እኔ? እዚህ ዘመድ የለኝም። እንደነገርኩ ዘመዶች ሩቅ ናቸው ያሉት። ሄጄም አላውቅም። እኔ ዘመድ ብዬ ሞጥቼም አላውቅም። ጥንትም ከተቀጠርኩበት ጊዜ ጀምሮ እዚሁ ነው በቃ እንትን። ሲወጡ ዘመዶቻቸው ቤት ይዘውኝ ሄደው ይሆናል እነሱ። ከዛ ውጭ እኔ ስንት ዓመታቸው ነው ከሞቱ አሁን እትዬ? ሄጄም አላውቅም ማንም ቤት ዘመዶቻቸው ጋር እንኳን አልሄድም። እንኳን እሱ አይሄድም፣ እነሱም አይመጡም። እንደዛ እያልን ቆየን። እንዲሄድለት ይፈልጋል። ከዛ ለምንድን ነው እንደወጣ የሚፈልገው ብዬ አስባለሁ። በፍጹም በሐሳቤ በህልሜም በሆኔም ልጅቷን አስበው እንደሆነ አላውቅም። ችንጻለች እኔ የሚመስለኝ ሱሰኛ ሆኗል።
ብር እኮ ያገኛል፣ ስራ አለው፣ እዛ የሚያከራየው ቤት አለ፣ እዚህ የሚከራያለ። ከዚህ ቤት ኪራይ ነው ቀለብ የሚሸምተው። የዛን አላውቅም እኔ አሁን ማወቅም አይገባኝም መብቴ ስላልሆነ። ከዛ እቃ ሊሸጥ ፈልጎ ይሆን እንግዲህ እሱ ብር ሱሰኛ ብር ያንዘዋል። ከዛ አንጻር አይቼው ያንንም አስባለሁ። እንደገና ሴት ማምጣት ፈልጎም ይሆን ብዬ አሰብኩና በገዛ ቤቱ ለምን አስጨንቀዋለሁ ብዬ እሺ እያልኩ ሄዳለሁ። ለካ እኔ እንደወጣ የሚፈልገው እሱ ለራሱ አላማ ነው። አላማ ምንድነው? እቺ ህፃን ልጅ ለማግኘት ብቻዋን። ይሄ ከእውነት የራቀ እንግዲህ አሁን እኔ በቃኛል፣ እኔ መታመም የለብኝም የኔ ልጅ። አሁን ወደሱ ጠይቀው። ከዛ ደግሞ ልጅቷ ትምጣ ትጠይቅ። ላንተ የነገረችን ተነግረዋለች። እንግዲህ አስፈራርተናት አይደለም ምን አይደለም፣ የሐኪም ማስረጃ ላይ በእጅ ያለ ማስረጃ አሳይቻለሁ አይደል? እኔ ከዚህ በኋላ ደከመኝ። ሲጀመር እኮ ይሄ ኬዝ እዚህ ቤት ውስጥ ጓደኞቼ ይመጣሉ፣ የተለያየ እኔም ብሎ የሚመጡ ሰዎች አሉ። በእርግጥ ግን ይሄ ኬዝ ደግሞ ሊሆን አይችልም። እሷ በምትለው መንገድ አሁን ለምሳሌ ማስረጃ ብላ ያቀረበችው እኔ ጋር ለማስረጃው ማስረጃው ራሱ አለኝ እኔ ጋር ሲጀመር እውነተኛ መሆኑ ምን ያህል ማረጋገጥ እኔ ሳላረጋግጥ ምን አንተ ጋር ያስመጣኛል? ምን ያስለፋኛል? ምን ጊዜ ያስጠፋኛል? ስንት ወንጀለኛ ስንት መያዝ ያለብኝ ሰው ይያለ። አላማ ትበል አላማ እውነትን ተናገር። ተቻታለሁ ቤቱን ካልኩኝ ነገርኩ። አንተ አላማ ይኸውልህ አንተንም ጊዜን እየወሰደብህ ነው። አላማ ለምትለው ስለ ቤት ነው እያወራ የነበርከው አይደለም? ልጅ የሚቀበለኝ ካገኘው እኔ ዛሬው ነው ልብሴን እየወጣለሁ። ምንም ሌላ ነገር የለኝም እኮ እዚህ ቤት ውስጥ ልብስ ልጅ እኮ ያለችው ባንቺ አይደለም። ልብሴን አሁንም ህጉ አይሰጥህም። እያኖርኳት እኮ ያለሁት እኔ። አንተ ግን ስታኖራት እንዴት ነው ያኖርካት? እንደ ማንኛውም ሰው መኖር እንደሚገባው ችግር የለውም። አሁን እሱ በህግ በሐኪም የተረጋገጠ ነገር አለ። ህጉ ጋር ይቀርባል፣ ፖሊስ ጋር ይቀርባል። የተሰራ ፎርጅድ አለመሆኑ ምን ያህል ማረጋገጥ ሌላ ቦታ ትሄዳለች። ችግር የለውም። አሁን እኮ እያንዳንዱ ነገር እኔ ወደ አንተ ስመጣ አንተ ያለበትን ቦታ ጓደኞችን ጠይቄ እያጨስክ እንደሆነ የደረስኩበት ቦታ ላይ ስመጣ ብዙ ነገሮች ተፈጥረው ነው ሄጄ መጀመሪያ ምርመራውን አጣርቼ የኛ የግል ዶክተሮች አሉ እነሱ ጋር ሄጄ ምርመራ አስደርጌ የእውነት ነው ይሄ ወረቀት ብዬ ልጅቷን ይዤ ሄጄ መመርመር ነበረባት። ያንን ነገር አሳይቼ ጭምር ነው ሲጀመር አንድ 11 እና 12 ዓመት በ11 እና በ12 እድሜ መሀል ላይ ያለች ህፃን ልጅ እንደዚህ አይነት ነገር ልትሸከም ትችላለች ወይ? ኢቭን ከማን ምን እንደሆነ ስላልታወቀ ከአንድ ከገዛ ወንድሟ ከተባለ ግለሰብ የእርግዝና ስለተፈጠረና ማህፀን አይችልም ተብሎ ስለሚታሰብ እንኳን ምን አይነት ጨካኝ ነገር! እንዴት ታዘዘልህ ሰውነትህ? እንዴት ታዘዘልህ አንተ ክፉ አንተ እርኩስ! እዚህ ቤት ውስጥ ማለት ነው። እንዴት አሰብከው? እንዴት አሰብከው? በስመ አብ ወልደ መንፈስ ቅዱስ። ኧረ በስመ አብ! አንደበትን ይዝጋው፣ አንደበትን ይዝጋው። ሌላ ምን እላለሁ? ምናልባት ከነሱ ጋር የተፈጠረ ችግር ሊኖር ይችል ከሆነ ይሄ የሚባለው ነገር እውነት ሆኖ ከሆነም ምናልባት እዚህ ከኔ ጋር እኔም ብሎ የሚመጡ የተለያዩ ጓደኞች አሉኝ። ምናልባት በእነሱ በኩልም ተፈጥሮ ሊሆን ይችላል እንጂ አሁን ሴትዮ እንደምታወራው እቺ ሴትዮ አትበለኝ፣ ስሜን አንጠልጥላ አትጥራ። እኔ ምንም እንደዚህ አይነት ነገር አልፈልግም። በቃ አትለሳለስ። አሁን በቃ ማንቆል አብቅቶብሃል እኮ አንተ በቃ አብቅቶልሃል። በቃ አንተ የሙት አደራ ይበላ አብቅቶልሃል። አንተ አደራ በልታ ነህ። እሺ እህትህ ነች እኮ ባትወለድም እኮ ደግሞ ይገለጣል እንዴ? አታፍርም እንዴ እንደዚህ ስትል? ንብረት መቼ ማጥቶሽ? እኔ በምን አግባብ ነው የምወርሰው? እየነገርኩህ እኮ ነው እንዴ። እኔ ወይኑ ዛዚያ አሁን ስለተለያዩ ነገሮች እንዳስፈላጊ ነው ማንም አያውቅኝም። እኔ በመልካምነት ነው የምታወቀው። ዛሬ መጥቶ ማንም ሊመሰክር ይችላል። በምን እኔ እኮ ኑዛዜ አልተተወለኝም፣ ምንም ማስረጃ የለኝም። በምን ማስረጃ? ኧረ እንደው ለካ ይሄን ያህል አታውቅም እንዴ? ሲሆን ኖሮ አንቺ እንደናት መከርኩህ እኮ አቅጣጫ ለማስያዝ ነበር። ታስታውሳለህ የተፋብኝን? አዳምጠኝ ዝም ብለህ እንደ ወንድ ልጅ ነህ አታውራ። ዝም ብለህ የተፋብኝ ታስታውሳለህ? ለምን ጠጥተህ መጣ ስልህ ታስታውሳለህ አይደል? ምንም አልተናገርኩም። አንተ ምን አይነት ሰው ነህ? አሁን ዋና ዓላማችንን አናስቀይስ እባክህ። እኔ እንደዚህ አይነት ልጅ አይቼም አላውቅም። እኔ እየተጎዳች ነው ያለችው። አቤል ደግሞ እየተከራከረ ያለው ስለሌላ ጉዳይ ነው። እርሶም አሁን እያነሱ ያሉት ስለ አለፈ ባሪ አውቆ ነው። ስለዚህ እቺ ጻለች ትምጣና አውቆ ይሄኛው እንትን ለማለት ነው። ተደፍራለች፣ ተጎድታለች። ስለዚህ እንድታስፈራራት አልፈልግም። አላስፈላጊ ነገሮች እንድትናገራት አልፈልግም። እኔ ራሴ ይዣት መጥ አንድ ነገር እንድትናገራት አልፈልግም። ተግባባን? የተንከባከባት መሰለው እንዴ? ለዋ ላይ ጉዳት አድርሶ ትምጣ ይላል። ደግሞ አይነ ደረቅ ነህ አንተ። ለፊታችን ትናገራለች። እናቴ እርሶም ረጋ በሉ። እቺ ህፃን ልጅ ወደዚህ ትመጣለች። ስለዚህ በደንብ እናወራታለን። ዝም በል
ከዚህ በኋላ እኔ አራስ አልምርም። እሺ አንተን ግንባርን ብዬ ነው ለፖሊስ እጄ እንሰጣለን። አንተን ገሪ በቃ ይበቃል። ደግሞ እንደዚህ አይነት ስም ትሰጠኛለህ ብዬ አልስቤም አላውቅም። አስገባት ዝም በል በቃ እየመጣች ነው። አሁን እንድታስፈራሯት አልፈልግም። አስገባት አስገባት እያለቻችሁ ነው አልገባም ይላል። እስቲ ቆይ እኔ ላምጣት። እሺ ሻትላችሁ ሜታ ነይ እናቴ ነይ። አይዞሽ አትፍሪው አይዞሽ። እሱ ይሄ ለምን አፈራ የሰው አውሬ ገጥሟት አይዞሽ። ያው እንግዲህ ሚጣዬ አሁን ምንም ያስፈራሽ ነገር የለም። አቤል ነበረ ብዙ ነገሮችን ብሎኛል። የነገርሽኝ ነገር ነበር አይደለ? ስለዚህ አሁን ካሜራም ለኛ ማስረጃ ነው። አቤል ባለበት ነው ደግሞ ሁሉንም ነገር እየተናገርሽ ያለሽው። እሱን አትዩ። ምንም የምትፈሪው ነገር የለም። ምንድን ነበረ ሲያረግ? እሱ ምንም አላደረኩም ነው እያለ ያለው። ምንድን ነበር ሲያረግሽ የነበረው? እያረገኝ የነበረውማ እሷን ውጪ ምናምን እያለ እኔን ደግሞ ከዛ ከጓደኞቼ ጋር ምናምን ስጮት ነው እንዲፈልግሽ ነው ምናምን እያለ ከዛ በኋላ ራቁቴን ያደረገኝና ምን ልታረገኝ ነው መስለው አይ ጋላሽ ላጥብሽ ነው ይላል። ከዛ እሱም ልብሱን ሳያረግ ሲሆን ከዛ አንተ ስስረው እኔ ልታጠብ ነው ይለኝና ከዛ በኋላ ራሴን ስቻገኛለሁ። ራስሽ ወድቀሽ ነው የምታገኘው አይደለ? የመጀመሪያ ቀን ወድቀሽ ራስሽን ስታገኚ ከዛ ስትነቂ ደም ምናምን ደምቶሽ እንደነበር ነገርሽኛል አይደለ? በጣም ነበር ደም የፈሰሰሽ? ብዙ ደም ፈሰሻል? ምን እሱማ እንደዚህ ነበር እየተቆጣኝ ነበር። ከዛስ ምንድነው የሚልሽ? ይሰድብሻል? ከዛ ብትናገሪ ምንድነው የሚልሽ? ብትናገሪማ አንቺንም እናትሽንም እገላቸዋለሁ ነበር የሚለኝ። እንደዚህ ብዬሽ አውቃለሁ? ይኸውልህ ትሰማለህ? ዝም በል አሁን አንተ ፊት እያንዳንዱ ነገር እንዴት እንደሰማንና ብዙ ማረጋገጫዎች እንዳሉ እንድታቀልን ነው። እሺ ተግባባን? ዝም ብለህ ነገሮችን ሰማሁ። እሺ ሚጣዬ ከዛ ልክ መሽመሽ ነው ይሄንን ነገር የሚያደርገው። ለኔ ነገርሽኝን ሰዓት ፈሪ አሁንም ድገሚልኝ። እሷ ስትወጣ ብቻ ነው በቃ እሷ ስትወጣ ማንም የለም ማንም ስለማይኖር በቃ እሱ ጓደኞቹስ እዚህ ቤት መጥተው እንደዚህ ያደርጉሻል? እንዴም ጓደኞቹ እኔን እንከባከቡ ምናምን ነበር አይደለ? እሱ ራሱ ነው አይደለ ይሄንን ነገር የሚያደርገው? ጓደኞቹ ጨዋዎች ናቸው። ላየ አይደል በልጅ አምሮ የተረዳችሁ እንኳን የመዘን እሷ እንኳን የተናገረችው በጣም ጥሩዎች ናቸው። እነሱ ቢሰሙ አሁን አያውቁ አድርገሽ አውቃለሁ። እኔ እንደዚህ እኔ ላንቺ አትፍሪ፣ የምትፈልጊውን ነገር አድርግልሽ። ህግ አለ፣ ከለላ አለ፣ እኛ ፖሊስ አለሽ። እንዳፈሪ በቃ ይበቃል። ከዚህ በኋላ ተዋርደናል እንጂ በእውነት ባለጌ የሚለው አይገልጽም። አንተ አደራህን የበላ እኔንም አደራዬን አስበላህ። ይሄ ሁሉ ልጅቷን ሀሳቧን እንድትቀየርና አይምሮዋን እንድትመረዝ ያደረገቻት እቺ ሴት ተረጋጉ። የተረገመች ሴትዮ ነው። ይዟት ነው በጠብጥ ነው። እርሶ ይዟት ይጡ ባቆታ ይዟት ይጡ። እኔ እሱ እንዴት እንደማወራው አውቃለሁ። ይዟት ይጡ። ሂዱ፣ እርሶ ችግር የለውም። ሂዱ። ሂዱ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ደግሞ ልጅቷ ያለችው ነገር ሰምተዋል። ለማስፈራራት ነው እየሞከረ የነበረው። ሰማኛለህ? ለማስፈራራት ሰማኛውን እኔ እስካሁን ድረስ ታግሻለሁ። እቺ ህፃን ልጅ አንተ ፊት ሳትፈራ ሁሉንም ነገር ተናግራለች። ከዛ በተጨማሪ ደግሞ አንተ ቤት የቤት አጋዥ የሆኑት ወይዘሮ ዙልፋንም ሁሉንም ነገር ግልጽ አድርገው ነግረውናል። ከዚህ በኋላ የምትዋሽበት ሌላ አይነት ወሬ የምታወራበት ምንም አይነት ምክንያት የለም። ተግባባን? ተከረቻት ምክር ነው። ልጅ ናት። ምን አንተ ያማሃል እንደ ቆይ ደደብ ነህ። ልጅ ናት። የአንድ ወር ከሀገር እርጉዝ ነች እያልኩ ምንድነው ልጅ ናት? ማረጋገጫ አለን እያልኩ ምንድነው ልጅ ናት? እንዴት ነው በዚህ ልክ ልትሆን የቻልከው? እንዴት ነው በዚህ ልክ አውሬ ልትሆን የቻልከው? እቺን አንድ ፍሬ ልጅ እንዴት ነው በዚህ ልክ ልትጎዳ የቻልከው? ጓደኞቼ ናቸው ያልክ ምሳሌ ሰጣ። ልጅቷ ምንም አታውቀው። እቺ ዱዳ ልጅ እንኳን ጓደኞቿ እንዳልሆነ ነገረችው። ከዚህ በላይ ምንድነው የምትፈልገው? እንዴት ታዘዘልህ? ቆይ ሰውነት እንዴት ታዘዘልህ? እንዴት ይሄን ነገር ልታረግ ቻልክ? እኔ ከዚህ ሰውዬ ጋር ና ተነስቶ ይሉጣ ያዙልኝ። ይሄን ያዙት። ሌላ ቀንም እኮ እንደዚህ ነበር እሱ የሚያስፈራራኝ። ከዛ መጀመሪያ እንደዛ ካረገኝ በኋላ መራመድ ያቅተኝ ነበር። የመጀመሪያ ቀን ጉዳት ካደረሰብሽ በኋላ ደምተሽ የነበረ ቀን ነው መራመድ የከበደሽ? አዎ። ከዛስ ምን አሉሽ እናትሽ አብረውሽ የሚኖሩት? እንደዛ አልነገርኳቸውም ነበር። ከዛ ምን ሆነሽ ነው ምናምን ሲል ምንም አልሆንኩም ምናምን ብዬ ጸጥ አልኳቸው። አይዞሽ እሺ፣ አሁን አትፍሪ፣ እኛ ከጎንሽ አለን። ምንም ያስፈራሽ ነገር የለም። እሺ፣ አሁንም ወደዚህ ቦታ ላይ ይዤሽ የመጣሁት አሁን ከዚህ በኋላ እሱ ይታሰራል። እሺ፣ እሱን እስር ቤት እናደርገዋለን። ከዚህ በኋላ የምትፈሪበት ምንም አይነት ምክንያት የለም።
እሺ እናቴም አብረኝ ከኔ ጋር ትሆናለች። እሷ ከዚህ በኋላ እሳቸው የሚኖሩት ካንቺ ጋር ነው። ከዛው እዚህ ቤት ውስጥ በሰላም ነው እሺ የምትኖሩት። ምንም የምትፈሪባቸው ነገሮች የሉም። ግን አሁንም ነገሮችን ግልጽ ለማድረግ ያህል የመጀመሪያ ቀን ካመመሽ በኋላ በተለይ ደግሞ እሱ ጓደኞቼ ናቸው እያለ ስለነበር ጓደኞቹ የእውነት መተው እሱ እንዳደረገሽ እርቃንሽን አድርገው እንደዚህ የመድፈር ነገር ያደርጉሽ ነበር ወይስ እሱ ነው ራሱ ነው? እሱ ነው ራሱ። ግን ጓደኞቹ ምንም ሲመጡ ራሱ እሱ ዘጋ ቁጭ ብላ ያጫውተኝ ምናምን ነበር። እነሱ ግን ከሄዱ በኋላ በቃ እንደዚህ አይነት እንትን ይልሻል። አይዞሽ እሺ፣ ምንም ያስፈራሽ ነገር የለም እሺ። እሺ አዎ። እንደው ሌላስ ጓደኞቹ ይሄንን ነገር ካላደረጉ እሷ የሌለች ቀን ማታ ማታ ነው ቀን ቀን ነው ይሄንን ነገር የሚያደርገው ጠጥቶ ሲመጣ? አይ እሷ ከወጣች በኋላ መጣው ምንም ብሎ ነው ጫት እስከሚጫወት እሱ ጠጥቶ ምናምን ይመጣል። እሺ ከዛ በኋላ እኔ ገለሽ ምናምን ልጠብሽ ብሎ እንደዛ ያደርጋል። ሌሎቹ የሰፈር ጓደኞች ያደርጋል፣ አንቺን ብቻ ነው? እኔም ብቻ ነው። ሌሎቹንማ ቤተሰብ ስላላችሁ ቤተሰቦቻቸው እኔ ከሄድኩ በኋላ ስለሚጠራችሁ እነሱን አይነካቸው። አንቺን ብቻ ነው የሆነ ነገር የሚያደርገው? አዎ። ከዛ ካደረገች በኋላ በተለይ የመጀመሪያ ቀን እግርሽን አሞሽ አልነበረ? ልክ እግርሽን ሲያመሽ ምን ሆነሽ ነው ሲሉሽ ምን አልሻቸው? ምን ሆነሽ ነው ምናምን ሲሉኝ አይቀድም እሱ ሲጠራኝ እዛ ወለመብልኝ ወርቄ ነው ምናምን ነበር የምላቸው። ትምህርት እስከ ማቆምሽ በፊት ምንድነው ምናምን ብለው የምትቀርቢያቸው ለአስተማሪዎች ነገርሽ አታውቂም? አላውቅም። ብቀርባቸውም እኔ እንደዚህ ነገር መናገር አልፈልግም ነበር። ለጓደኞችሽ ስለ ወንጌላዊት ለብሩክታዊት መናገር አልፈለግሽም? ለነሱ ቤተሰብ? አይ ለነሱም ለማንም መናገር አልፈለኩም ነበር። ለነሱ ለመናገር አልፈለግሽም? አይ አልፈለኩም ነበር። ለምን ፈራሻቸው? አዎ እነሱም እንደዚህ ብነግራቸው ሊርቁኝ ወይም ደግሞ በቃ ሌላ ጓደኛ ላገኝ ስለማልችል እነሱ ብቻ ነበሩ። እንግዲህ አሁን ማለት አንቺ አሁን ይሄን ነገር ብነግርሽ ብዙም ላታቂ ትችያለሽ። ነገር ግን አንቺ ላይ አሁን ሆድሽ ውስጥ ሆዴ ያበጠ ነው ብለሽ አልነበረ? ከዛ አሁን ምግብ ደግሞ ያስመለሰሽ እንደሆነ ነው ነገርሽኝ አይደለ? ምግብ ስትበይ ሁሌ ነው የሚያስመለሰሽ ወይስ አንዳንዴ? ምግብ በቃ በልቼ ውሃ ምናምን ጠጥቼ ቁጭ ካልኩ በኋላ ወዲያውኑ ያስተወከኛል አይደለ? ስለዚህ አሁን ላንቺ ይሄ ነው ብዬ አልነግርሽም። ብዙ ነገሮች አሉና ሆድሽ ውስጥም ያለውን ነገር እኔ በደንብ አውቄያለሁ። ለምን እንደሚያስመልስሽም አውቄያለሁ። የደረሰብሽን ነገር አውቃለሁና 11 አመትሽ ገና መሀል ላይ ስለሆነ ያለሽው መናገር የለብኝም። ነገር ግን እኛ እናሳክምሻለን እሺ። በደንብ ነገሮችን ለማስተካከል እንሞክራለን። ምንም ያስፈራሽ ነገር የለም እሺ። አይዞሽ ሂጂ እሺ። በቃ የኔ ሰዎች ይጠብቁሻል። ሂጂ እነሱ ጋር እሺ። ሂጂ ጎበዝ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን ለማስተካከል እንሞክራለን። እሷ ፊት መናገር ትንሽ እየከበደን ነው ያለው። ምክንያቱም 11 አመት መሀል ላይ ነው ያለችው። እንደምታዩት ፈርታለች፣ ብዙ ጉዳት ደርሶባታል። የመጀመሪያ ቀን ከፍተኛ ደም ፈሷት እንደነበረ ስትናገር ነበር ከካሜራ ጀርባ። እኔ ፊት ትንሽ እየፈራሽ ነው የነበረውና እንግዲህ በዚህ እድሜዋ ተደፍራ ከመደፈሯ አንጻር ደግሞ የአንድ አመት የአንድ ወር ከ20 ቀን ልጅ ማርገዝ ማለት በዚህ በለጋ እድሜዋ ቀላል ነገር አይደለምና ይሄን ነገር ለማስተካከል ነው ምን ሞክረው። ስለዚህ ለሷ ከመንገድ ይልቅ ለሕክምና ባለሙያዎች ነገር በሂደት የስነ ልቦና ባለሙያዎች አብረዋት በመሆን አናውቅም። ውድ ቤተሰቦች እስቲ እኛም መላው ጠፍቶናል። እናንተም ውድ ቤተሰቦቻችን እስቲ ኮሜንት ሴክሽናችን ላይ የእውነት በዚህ እድሜዋ ይሄ ልጅ እንድትወልደው ነው ማድረግ ያለብን ወይስ እንዲወጣ ነው ማድረግ ያለብን? ከወጣስ ምን አይነት አቅም ይኖራታል? የሕክምና ባለሙያዎች ነው በደንብ የሚረዱን። ግን እናንተም የሕክምና ባለሙያዎች ካላችሁ እንዲሁም ደግሞ በእነዚህ አይነት መልኩ ያለፈ ሰው የምታውቁ ከሆነ የተለያዩ ነገር ካላችሁ ሀሳባችሁ በጣም ግባት ስለሚሆነን ስለዚህ ልጅ ብላችሁ እየተማጸንኳችሁ ነው የእውነት ነገሩን ኮሜንት ሴክሽናችሁ ላይ እንዲህ ብታረጉ ብላችሁ ምከሩን። ከቻላችሁ ደግሞ በቴሌግራም ቻናላችን ላይ አንዳንድ መልእክቶችን አስቀምጡልንና በቻልነው አቅም እንግዲህ ከስነ ልቦና ባለሙያ ጋር በመሆን ወደ ሕክምና ወስደናት የሚሆነውን መንገድ ለመፈለግ ነው የምንሞክረው። ከብዙ ነገሯ ነው የምትስተጓጉለው። አሁን ላይ ከትምህርቷ ተስተጓጉላለች። እንግዲህ ትልቅ ሰው ላይ የሚችለው ምልክት ማስመለስ፣ የተለያዩ ነገሮች ሰውነቷን እያጣሽ መጣችውና ገና አንድ ወር ከምናምን ነው። እርግዝና እየገፋ ሲመጣ ሆዷ እየገፋ ሲመጣ ማጸኗ መሸከም የሚችል ይሁን አላውቅም። ውድ ቤተሰቦች በጣም ከባድ ነውና እስቲ ነገር ለማስተካከል እንሞክራለን። እናንተ ግን ሁሌም አብራችሁን ስለምትሆኑ በጸሎታችሁ በለመናችሁ ስለምታግዙን ከልብ እያመሰገንኩኝ ዛሬ ላይ እዚህ ጋር በቃለሁ። ይሄን ነገር ከልባት አድርሼ ደግሞ ለእናንተ መመለስ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እስከዛው ድረስ ቸር እንድትቆዩኝ የጋበዝኩኝ ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ። ቸር ቆዩ።